AI is just like that. So when this thing that I'm talking about happens, it's going to be exactly the thing that you're thinking about those super intelligent AIs. So the one thing I can tell you is they're not going to be like us. So alien means, different. These things that we're building are not going to be people. They might be really smart, they might be really good at all sorts of different things, but they're not going to be like us. They're going to be aliens. And they're going to be, I'm sorry to say, way smarter than every single person in this room, in ways that we can't even comprehend. So this, of course, triggers a lot of alarm. One of the guys who talks about this is Elon, who says things like this, like, when you do this, beware. Because you think, just like the guy in the stories, that when you do this, you're going to put that little guy in a pentagram, and you're going to have your holy water out, and you're going to wave it at the thing, and by God, it's going to do exactly what you say and not one thing more, but it never works out that way. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አለ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ እሁድ መስከረም 25 2018 ዓመተ ምህረት ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላምታችንን እናቀርባለን። ሰላም ናችሁ ወይ? እንዴት ናችሁ? ዛሬ እንግዲህ ለኦርቶዶክስ ተዋህዶ እምነት ተከታዮች ዛሬ የጾመ ጽጌ ዋዜማ ላይ እንገኛለን። ከመስከረም 26 እስከ ህዳር 5 እንግዲህ ጾም ነው። አባቶቻችን በደነገጉልን መሰረት የእመቤታችንን ከልጇ ጋራ ስደቷን እናስባለን። በዚህ ወቅት ሕፃኑን ሊገድሉት ይሻሉና ተብሎ ለቅዱስ ዮሴፍ በተነገረው መሰረት 3 ዓመት ከመንፈቅ መሰደዷን እያሰብን የምንጾምበት ጊዜ ነውና እንግዲህ እመቤታችን ጣሟን ፍቅሯን ታሳድርብን፣ ጾመሎታችን የሚሰማበት ጊዜ ይሁንልን። ኖርማሊ እንግዲህ አባቶቻችን ባስተማሩት መሰረት በግንቦት ወር ነው መሰደዷ። ግን አሁን እንግዲህ ይሄ ወር ያው ጾመ ጽጌ አበባዎች የሚያፈኩበት ጊዜ ስለሆነ እመቤታችን አበባ ጌታችን ደግሞ ፍሬ ነው ብለው መስጥረው ስለሚናገሩ ወደ ይሄኛውን ጊዜ የጾም ጊዜ ያደርገውልናልና እንግዲህ እግዚአብሔር በጸሎታችን በጾማችን እውነት ለሀገራችን ለወገናችን ለሁላችንም በያለንበት በረከቱን የሷን ምልጃ የእናታችንን እውነት የምናገኝበት ያድርግልን። በዛሬው ዕለት የሚዘከሩ ቅዱሳን በረከታቸው ይደርብን። ሁላችሁንም እንኳን በሰላም ወደ ዛሬው መርሃ ግብራችን መጣችሁ። የትናንትናው እንግዲህ መርሃ ግብራችን ያው እንደምታውቁት በላይቭ ምክንያቱም ዶኩሜንተሪ ነው ስናሳይ የነበረው በኋላ ፋይንድ አውት አደረኩና ያው ዩቲዩብ በነገረኝ መሰረት ዶኩሜንተሪው ያው ኮፒራይትድ ስለሚሆን በጣም ብዙ ነው ያሳየነው። ስለዚህ በዛ ምክንያት የአሜሪካ የተሰራ ዶኩሜንተሪ በመሆኑ ምክንያት ወይም ጥናታዊ ፊልም በመሆኑ ምክንያት ሞኔታይዝ እንዳይደረግ ሞኔታይዝም አላደረግነውም ነበር ማለት ገንዘብ የሚገኝበት አድርገን አይደለም። የዛሬውም ብዙዎቹን እንደምታዩት በኤሶፕ ኢትዮጵያ ቪዲዮዎችን ማሳያችሁ ምክንያት እኔ ስለ ገንዘቡ ስለሚገኘው ነገር አይደለም እኔ ኮንሰርን ነኝ። ዋናው ሁላችንም የምንማርበት እንዲሆን ነውና ለዛ ነው እንዳለ እንትን ማድረገውና በዛ ምክንያት ነው ያወረደብን የነበረው። 2 3 ተቆራርጦብን ነበር። ይቅርታ ጠይቃለሁ።
ለማንኛውም ከዛ በኋላ ኤዲት አድርጌ የለጠፍኩትን ራሱ ከአሜሪካ ያላችሁ የምታዩት አይመስለኝም። ምክንያቱም ሪጅን ሪስትሪክት አድርጎታል። የአሜሪካ ህዝብ ማየት አይችልም። የተቀረው የዓለም ህዝብ ግን ማየት ይችላል። ኤዲት የተደረገውን ቨርዥን ማለት ነው። ስለዚህ የትናንትናው ስሩ በኢንታይሪቲው በሙሉ ኤዲት የተደረገውን ቨርዥን ማለት ነው ሳይቆራረጥ ከማየት የምትፈልጉ ከአሜሪካ የምትኖሩ ተመልካቾቻችን ቪፒኤን ጭናችሁ ነው ማየት የምትችሉት ማለት ነው። ያለበለዚያ በእናንተ አካባቢ የትናንትናውን ፕሮግራም እንዳይታይ አድርጎታል። የተቀረው የዓለም ክፍል ግን ማየት ይችላል። በቪዲዮ ሴክሽን ላይ የተቀመጠውን የትናንትናው መርሃ ግብር ማየት አለባችሁ። በዚህ ምክንያት ብዙ ቪውም አላገኘም። ምክንያቱም ብዙ ተመልካች ከአሜሪካ ስላለን ማለት ነው። እና ቪፒኤን ደግሞ እንግዲህ አሁን በጣም ወሳኝ የሆነበት ሰዓት ነው። የሚከፈለውን ቨርዥን ማግኘት የለባችሁም፣ እንዲኖራችሁ አይጠበቅም። ለምሳሌ አሁን ፕሮቶን የሚባል አለ። ፕሮቶን PROTON ቪፒኤን የሚባል አለ። ፕሮቶን ቪፒኤን ዝም ብላችሁ ስልካችሁ ላይ ኮምፒውተሮቻችሁ ላይ ብታወርዱ የነፃውን ቨርዥን መጠቀም ትችላላችሁ። እና ከአሜሪካ ሆናችሁ ከሌላ ሀገር እንደምታዩ አድርጎ ስለሚነግራቸው ማየት ትችላላችሁ ማለት ነው። ሀገር መርጣችሁ ወይ አካባቢያችሁ ለምሳሌ አምስተርዳም፣ እንግሊዝ ወይም የምትፈልጉት ሀገር መርጣችሁ አንድ ነው 2 ሴሌክሽን ይሰጣችኋል፣ ማየት ትችላላችሁ። እንደዛ አድርጋችሁ ላይ አንዳንድ ጊዜ አይደንቲቲንም ራሱ ከቨር ለማድረግ አንዳንድ ሳይቶች ሪሰርች በምታደርጉበት ጊዜ የሚከለክላችሁ ከሆነ ለማየት ሁሉ ይጠቅማችኋል ማለት ነው። ስለዚህ እንደዛ አድርጋችሁ ማየት ትችላላችሁ ማለት ነው። የትናንትናውን መርሃ ግብር እንግዲህ መሰባሰባችንን ሕያው እግዚአብሔር ይባርክልን። ፕሮግራማችንን ከመጀመራችን በፊት ግን እንደተለመደው የተወሰነቻችሁን ሰላም ማለት ትፈልጋለሁ። ሁላችሁንም በሰላም ወደ ዛሬው መርሃ ግብራችን መጣችሁ። ኢትዮጵያውያን፣ ኤርትራውያን፣ ከማንኛውም ሃይማኖት የሆናችሁ የምንወዳችሁ የምናከብራችሁ ወገኖቻችን ሁላችሁም እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ ማለት ትፈልጋለሁ። የመጀመሪያ ሰው በአይዲያ ሩም ላይ እንግዲህ አስተያየት የጻፈች ወይም ኮሜንት ያደረገች ቲቲ ሀብተወልድ ነች። ቲቲ እንግዲህ የሴት ስም ነው ብዬ ነው የማስበው። ምናልባት ከተሳሳትኩ ይቅርታ ጠይቃለሁ። ሰላም ይብዛ እየጠበቅ ነው ብላለች። ቅድም ነው መሰለኝ። እንግዲህ ሀብቴ ወንድማችንም አለ። ይኸው ሰላም ጤና ይስጥልኝ ብሏል። ሀብቴ እንኳን ጤና ይስጥልኝ ወንድሜ፣ እንዴት ነው? ማቴዎስም ሰላም ቤተሰቦች ይሏል። ሁላችሁንም ነው እንግዲህ። ተስፋዬ ስሜ እሱም ሰላምታውን ሰጥቶናል። ሰላም ወንድማችን እንደነ ኤፍታ ወለተ ሚካኤልም ዌልካም ወንድሜ ብላለች። ዌልካም እህቴ ብዬሻለሁ፣ እንኳን ሰላም መጣሽ። ብርሃኑ ገቢሳ ወንድማችን ሰላም አለልኝና የኤሶፕ ቤተሰቦች ፕሮግራሞችን በጉጉት እንከታተላለን። እግዚአብሔር ይርዳን። ከየት እያያችሁን እንደሆነ ደግሞ ብትነግሩን በጣም ደስ ይለናል። እናመሰግናለን ብርሃኑ። ለአንተም ሰላም የክርስቶስ ሰላም ይብዛል። ሰላም አለልኝ። ሰላም ቤተሰቦቻችን እየጠበቅ ነው ብሏል። ሀላዌ ወይም ብላለች ነው ሀላዌ። እንግዲህ ይቅርታ አንዳንዱን ስለማላውቅ ነው። የአንስቲዩም የወንድ ስም ብትነግሩኝ ከሆነ መልካም ነው። ቲኬ ሀበሻ ክራፍት ዌልካም ብራዘር ብሏል ወይ ብላለች። ተስፋዬ ግዛው እንኳን ደህና መጣ ብሏል ወንድማችን። ሁላችሁንም እንግዲህ ይኸው ተመስገንም ሰላምታውን አቅርበዋል። ሂቢም ሰላምታውን አቅርበዋል። ሰለሞንም ከኛ ጋር ነው፣ እንኳን በሰላም መጣችሁ። ያሬድ ወንድማችንም ይኸው ዛሬ ከች ብሏል። ዛሬ መስከረም 25 በሀገራችን በቤተ ክርስቲያናችን ፀሐየተ ክረምት የክረምት መውጫ ዕለት ነው። ክረምት ደግሞ የመከራ ምሳሌ ነውና ሲወጣ ደስ ያሰኛል። ተከትሎት የሚመጣው ዘመን ደግሞ ወርሃ ጽጌ ዘመነ መጽው አበባና ፍሬ የሚገኝበት ነውና ደስ ያሰኛል ብሏል ያሬድ። እናመሰግናለን ያሬድ። እሺ አሁን ቁጥሩ እየጨመረ ስለሆነ ሁላችሁንም እንግዲህ ማዳረስ አንችልም። ሁላችሁንም በጅምላ ሰላምታችን ይድረሳችሁ። እንኳን በዛሬው መርሃ ግብራችን በሰላም መጣችሁ። በጣም ጠቃሚ መረጃ ነው የምናየው። ፕሮባብሊ ዛሬ እንግዲህ ቪዲዮ እናያለን። ወደ መጨረሻ ላይም በበራሪ ወረቀቱ እንዳያችሁት ኢንተርቪው ስላለ ከአሜሪካ ካላችሁ ወይ ፕሮቶናችሁን አብሩ እንግዲህ ወይ ምናሉ እግዚአብሔር እንግዲህ ድንገት ምናልባት
የሆነ ቪዲዮዎች ተጠቅመው አሁን እንግዲህ ቅድም የጠረጠርኩትን የነገርኳችሁ ግን ምናልባት ደግሞ ኮንስፓይረሲ ኖሮ የሆነ እንትን የሚያቋርጡብን ከሆነ ምናልባት ልክ እንትን እንዳለ ከተቋረጠ ወዲያውኑ ሌላ ላይቭ ስለምከፍት ወጥታችሁ ትገባላችሁ ማለት ነው። ከዛ እንቀጥላለን ማለት ነው። ወዲያው ነው የምቀጥለው እና ኮንቲኒውድ በሚል ወዲያው ስለምቀጥል ማለት ነው። ለማንኛውም እንግዲህ እግዚአብሔር ይርዳን፣ ቆይታችንን እግዚአብሔር ያሳምርልን፣ የምንማማርበት ያደርግልን። ሁላችንም እንግዲህ በጸሎት በያለንበት ከፍተን ፕሮግራማችንን እንቀጥላለን ማለት ነው። ዛሬ የምንቆይባቸውን መርሃ ግብሮች በማስተዋወቅ ብጀምርስ? ኦኬ ዛሬ እንግዲህ ያው ሌተስት አፕዴት ይኖረናል። በወቅታዊ መረጃ አንዳንድ ነገሮችን እናያለን። ከዛ አንድ መርሃ ግብር ላይ ነው በበራሪ ወረቀቱ እንዳያችሁት የምንቆየው ኤአይን የተማሩት ከአጋንንት ነው። በጣም የሚገርም ነው። በሚገርም ኢንተርቪው አየውና ይህንንማ ለቤተሰቦቼ ማሳየት አለብኝ ብዬ ነው እንግዲህ እና እንነጋገርበታለን። በጣም የሚገርም በግልጽ ነው። በቃ ይሄ ሰውዬ ሚስጥሩን የሚያውቅ ዊስል ብሎወር ነው ማለት ይቻላል። አውጥቶታል እና በጣም የሚገርም ነው። አሁን አንዳንድ ሰው እንግዲህ ቴክኖሎጂ ነው ምንድን ነው አንተ ሰውዬ ምናምን ደንቆረነ እንዴ ማይም ነህ እንዴ ምን በቃ ስልጣን ይጠላል ምናምን የሚላልና አይደለም። ከዚህ በፊት ነግራችሁ እንደሆነ አላውቅም። ምንድን ነው አንድ መጽሐፍ አለ ምንድን ዋው ሲመጣለኝ ነግራችኋለሁ። The Invisible College አጣልኛው The Invisible College and the British Royal Family የሚል በማን ቶርን በሚባል ሰውዬ የተጻፈ መጽሐፍ አለ። ከዚህ በፊት ተናግሬዋለሁ እና እዛ መጽሐፍ ላይ አንዳንድ አሁን ቴክኖሎጂዎች ብቻ ሳይሆኑ ለምሳሌ የተለያዩ አይነት በፋክተሪ ውስጥ አሁን በዘመናዊ ዓለም ከመጣ በኋላ ለምሳሌ ኤግዛምፕል እዛ መጽሐፍ ላይ እንትን ከተጠቀሰው ለምሳሌ አሁን ድሮ አሁን የተለያዩ ሶሳይቲዎች ዋይን ለመጥመቅ የሚጠቀሙበት አይነት ወይም አረቄ ለማውጣት የሚጠቀሙበት መንገድ አለ። ግን አሁን ይሄ የጨለማ ማህበረሰብ የራሳቸውን የዲስትለሪ ወይም ሪፋይነሪ መምረጥ መትከል ሲጀምሩ በራሳቸው በአምልኮተ ሴጣን እምነት ውስጥ አማካሪዎች አሏቸው። እነኚህ ቢሊዮነሮቹ አማካሪዎች አላቸው። እዛ መጽሐፍ ላይ ያለ ነገር ነው የምነግራችሁ። አማዞን ላይ የሚገኝ ነገር ነው። ገብታችሁ መግዛትና ማንበብ ትችላላችሁ። እና መጽሐፉ እዚህ አካባቢ ካለ ላሳያችሁ ይችላሉ። ግን እሱ ከጻፏቸው መጽሐፎች ለምሳሌ አሁን ካሉ መጽሐፎች ማሳያችሁ ነው። The Invisible College ሮበርት ሎማስ ሎማስ ነው። The Invisible College ይሄኛው መጽሐፍ ግን አይደለም፣ ሌላ መጽሐፍ ነው። The Invisible College እያለ The Invisible College 2 3 ምናምን አለውና The Invisible College አንደኛው መጽሐፍ ላይ ታዲያ ወገኖች ምን ይላል? ስለ በተለየ አይነት ሁኔታ ዋይን አጠማመቅ በተለየ ሁኔታ ማለት ነው አጋንንቶች መናፍስቶች እንዲያስተምሩን የነሱ ጠንቋይ አጋንንት ሳቢ ተጠራና ከዛ ከቀሰሙ በረጅሙ ቀሰም ነው የሚባለው እንግዲህ በዘንጉ በማጥለያው በአንደኛው በኩል ድንገት ኢቮክ ሲያደርጉት መጥቶ ተከሰተ። ቁጭ አለች በትንሽ ፎርም አጋንንቱ ቁጭ አለና እንዲህ ብታደርጉት እንዲህ ብትጨምሩበት እንደዚህ ብታደርጉት እንዲህ ያለ አስተማረን ብሎ ሚኒት ባይ ሚኒት የተደረገውን ነገር መጽሐፍ ላይ ሰውየው እዛ የተገኘ ስለነበረ በጊዜው የጻፉትን በዶክመንት ደረጃ አውጥቷል። አንድ ቀን ነው የሰሞኑን ፕሮግራም እንሰራበታለን እና የሚገርም ነው። ታዲያ በተመሳሳይ ሁኔታ አሁን እንግዲህ የሳይንሱም ሰዎች በዛሬው መርሃ ግብራችን እንደምናየው ከእነኚህ አይነት ከመናፍስት ሳቢዎች ጋራ በተገናኘ ሁኔታ አብረው እየሰሩ ምን ያህል ደረጃ እንደሄዱ ወደዚህ ዓለም ቴክኖሎጂውን ለማምጣት የምንማርበት ነገር ስለሆነ አእምሮአችንን ድፍን እንዳናደርገው እና የሳይንስ ተማሪ ነኝና ይሄን አልሰማው ምናምን እንዳንል ነገሮችን በጥንቃቄ ማየት መልካም ነው። ምክንያቱም እነሱማ የሰይጣን ነው ብለው አይነግሩንም። ግን በጣም የሚገርም ነውና
ተከር ካርልሰን በዚህ ኢንተርቪው ላይ በጣም ራሱ ሾክ ሆኖ ነው የሚሰማው እኛንም ሾክ ያደርገናል ሾክ እንድንሆን ብቻ ሳይሆን በጣም የሚገርም ነው ይሄ ነገር ወዴት ሊወስዱን ነው እና በተለይ ደግሞ አሁን ያለንበትን የመጨረሻውን ዘመን ማለት ነው የምንዋጅበት በጣም አስፈላጊ ኢንፎርሜሽን ነውና እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ በመቅድሚያ ግን ወደ ሌተስት አፕዴቱ ወስዳችኋለሁ ማለት ነው ኦኬ በቅድሚያ ምናየው ይሄኛውን ስላይድ ነው በዚህ ስላይድ እንግዲህ እንደምትመለከቱት ኢትዮጵያ ኦልሞስት በቃ ልክ እንደ አሜሪካ እንደ ትራምፕ መንግስት ወይም እንደ እንግሊዝ እዚህ ሀገር እንዳለው መንግስት ስሙን እንግዲህ አንጠራም በጣም ችግር ሆኗል አሁን እዚህ ሀገር እንደምታውቁት የዲጂታል አይዲን ለኢትዮጵያውያን ብቻ ሳይሆን ወደ ኢትዮጵያ ለሚሰደዱ ወይም ተሰደው ለየኖሩ ላሉ ሪፊውጂዎች ስደተኞች ዲጂታል አይዲ ሰጥታለች ብሎ ያው ሲኤጄ ኒውስ አፍሪካ አውጥቷል በጣም የሚገርም ነው እንግዲህ በጣም ኢትዮጵያኖች እኔ በዚህኛው ወገኖች በደንብ የሚታየኝ ኢትዮጵያኖች ይከተሉታል የተባለውን ማለት ነው ሁሉም ኢትዮጵያዊ ሳይሆን ያው በመሪዎቻችን እንግዲህ ያው እነሱም ኢትዮጵያኖች ናቸው በደንብ እኔ ያሰብኩት ያደርኩ ሳስበው ጊዜው ይሄ ነው ይሄ በቃ ይከተሉታል የሚለው ነገር ይሄ ነው እና መጽሐፍ ቅዱስ ምን ግድ ቢለው ነው ይሄንን የነገረን የሚለው ነገር ዘመኑን እንድንዋጅ ነው በጣም ከባድ ሰዓት ላይ ነው ያለነው የግሪክ አባቶች የግብጽ አባቶች የራሽያ ኦርቶዶክስ አባቶች እየወጡ የተናገሩት ከይርስ በፊት እንዳየነው በዚህ ቻናል ላይ ይሄን ነገር ዝም ብለው አይደለም የተቃወሙት ሌላ ቴክኖሎጂ ሲመጣ ዝም ብለው አልተቃወሙም እና ይሄ በጣም ጊዜው አሁን መሆኑን መንግስትን በብላንኬት እንንቀፈው እያልኩ አይደለም ግን ያለው ነገር ይሄ ነውና ይህንን ካሳየ በኋላ ታዲያ ይኸው እንደምታዩት 79668 ሪፊውጂ ኢትዮጵያ የሚኖሩ ማለት ነው have been issued with refugee ID cards and or proof of registration POR document containing the lifelong unique digital identification number known as the FIDA number ብሏል እንግዲህ እና በጣም ያውን ይሄ በጣም እንግዲህ ቶኒ ብሌር በጣም ደስ የሚላቸው ነገር ነው ወንዳታ ብይ ነው የሚሉት የጨለማ ማህበረሰብ በዚህ ከቀጠል ካንተ በጣም እያሉ ነውና ኢትዮጵያ ለምን እየተመቻቸች እንደሆነ በቃ እንግዲህ አሁን እኛ ስንት አይነት ችግሮች አሉብን ነው አሁን ህዝቡን ሰርቬይል ማድረግ ነው የሚፈልገው የት ገባ የት ወጣ አብይ መንግስት ሳይሆን የሚመጣው አሁን የጨለማ ማህበረሰብ ኢትዮጵያ ላይ ያለውን አጀንዳ በሰፊው ሊያደርግ ምን ያህል ርቀት እየሄደ እንደሆነ ነው የምናየው የሚገርማችሁ ኢትዮጵያን ዝም ብለን እንደ አንድ እነሱ እንደሚነግሩን ዝም ብላ ደሃ ሀገር ማትጠቅም ሀገር የብልጽግና ሰዎች እንደሚሉን አይደለም ማየት ያለብን ዲያብሎስ የእግዚአብሔርን ህዝብና ሀገር አሁን ብቻ ሳይሆን ከድሮ ጀምሮ ይፈልጋል ቀድሞ ይዛል ለምሳሌ አሁን ቀላል ማሳያ እንደ ኤግዛምፕል ብንወስድ እኔ መምህር እንግዲህ አይደለሁም ያመርቱ መምህር እንደው ዝም ብዬ ከማነበው ነው ለምሳሌ አሁን ሙሴ ህዝቡን ወደ ግብጽ ወደ ከናን ይዞ ሲገባ ኦሬዲ እንግዲህ ያቺ ማርና ወተት የምታፈልቅ ምድር ያቺ ምድር ከናን ምድር የእግዚአብሔር መሬት እንደሆነች የወደቁ መላእክት ያውቃሉ አጋንንት ያውቃሉ ለዚህ ነው ቀድመው በብዙ ይዘዋት ነበር መሬቷን ምክንያቱም ኤብል ቦዲድ የሆኑት በሙሴ ታሪክ ስናነብ ሄዶ ኤብል ቦዲድ የሆኑ ወጣቶችን እስኪ ምድሪቱን እንዲሰደዱ ሂዱና ከዛ በኋላ ህዝቡን አስገባለሁ ብሎ ሙሴ ከአፋፉ ላይ ሆነው በሚያይበት ጊዜ ሄደው አዩ ሲመለሱ አዎ እኛን በእነሱ ስንታይ እንደ ፌንጣ የሆንን እነሱ ከወደቁ መላክ ኔፊሊምስ ምድሯን ወርሰውታል ነው ያሉት እና ቀድሞ ያውቃሉ ነው እና በዚህ መሰረት ኢትዮጵያ ለዚህ ነው አሁን በዚህ ዘመን ማለት ነው የሁሉ ሩጫ የነቶኒ ብሌር ሩጫ ዲያብሎስ ያያዋል በእነሱ አይን ሳይሆን በዲያብሎስ ወይም ያው እነሱም ከሱ ጋር አብረው ስለሚሰሩ እኛ ከምናየው አስተሳሰብ አይደለም በመንፈሳዊ አይን በክፉ መንፈሳዊ ቢሆንም በእነሱ ያቋታል ያላትን ቫልዩ ህዝቡ ያለውን ቫልዩ በእግዚአብሔር ዘንድ ያለውን ሚዛን ለዚህ ነው ኢትዮጵያ የተመረጠች ሀገር የተመረጠ ህዝብ ስንል ዝም ብሎ ሌላው እንደሚናገረው ሳይሆን እኛ ባናውቀው እንኳን ዲያብሎስ ያውቀዋል
ስለዚህ ያንን መክሊት አጥብቆ መያዝ ያስፈልጋል ለማንኛውም እና ለዚህ ነው ይሄ ሁሉ ሩጫ ለማለት ነው ታዲያ ግን እንግሊዞቹ ያው እንደምታውቁት እንግዲህ ያው ፔቲሽኑ እየተፈረመ ነው ባለፈው እንዳየሁት ወደ 3 ሚሊዮን እና ፕሮባብሊ ከዛ በላይ ሊሆን ይችላል ዛሬና ትናንት አላየውም ግን እየተናገሩ ነው እየተቃወሙ ነው ገብቷቸዋል በእኛ ግን ጋዜጠኛውም ጭጭ በጣም ይገርማል ምሁሩም ጭጭ አይናገርም አይገርም ዲጂታል አይዲ እኔና የፈረደባቸው የተወሰኑ ዩቲዩበሮችና ቲክቶከሮች ናቸው የሚጮሁት እንጂ ሌላው አሁን እንግዲህ ህዝብን ያስተምራል ተብሎ በትልቅ ደረጃ ላይ ያለ የዩኒቨርሲቲ አስተማሪ ወይም አለ አይደለም ምንም ምሁሩ ምናምን በመፍራት ይሁን እኮ እንትን ነው መተቸት እኮ ይቻላል እኮ እሱን የሚናገር ሰው ያየው አይደለምና በጣም ያሳዝናል እንግሊዞች ግን ያው እንግዲህ በዚህ ባለውም እንኳን ከባድ ሁኔታ አሁን የሰሙኑን የተናገረ ሰው ነው የሚናገረው በእን ሰውዬ በመስማት እንስኪንጀምር መራገብራችንን So you've got your passport, right? You've got your driver's license, yeah? And you've got all your CSCS cards and all your other stuff. And he's saying you can't work in the UK if you've not got a digital ID, right? And it'll stop all them coming in off the boats, right? What a load of absolute shit. What a load of shit. All this to track you to see what you buy with your petrol and all your shopping, and you go out and buy your other little things that we need in our life. Yeah, and he just wants to track you, and the next thing they'll be doing with it all, controlling what you can spend. ተመልከቱ ሰው እንግዲህ ገብቶታል ምን ማለት ይቻላል ገብቶታል በደንብ አጼ እንኳን ሰላም መጣ አጼ ኤአይ አሜሪካ እስራኤል ማለት ነው እነሱ እንደሚሉት አርቲፊሻል ኢንተለጀንስ እንደሚሉት አይደለም ዓለም ለመቆጣጠር አዲሱ የዓለም መንግስት የሐሳዊ መሲ መምጫ መንገድ መጥረጊያና ማንወቆ ገመድ ነው እላለሁ ብሏል አጼ እውነት ነው አሜሪካና እስራኤል መሆኑን ግን አላወቅኩም ነበር ይገርማል እስኪ በዚህ ላይ ደግሞ ሪሰርች እናደርጋለን በጣም የሚገርም ነገር ነው ታንኪዩ እንኳን ደህና መጣ ታንኪዩ አጼ ያው እንግዲህ ይሄ ሰውዬ እየተናገረ እንዳለው የእንግሊዛዊ እንደመሰማችሁት እንግዲህ እነኚህ ሰዎች በፊታውን ስደተኛው ምክንያት አድርገው ስደተኛውን ለመቆጣጠር እንዳይገባ ከገባም ደግሞ ስራው ብቻ እንዲሰራ በህጋዊ ህገወጥ በሆነ መንገድ እንዳይሰራ በህግን ተመርኩዞ ስራ እንዲሰራ ምናምን ለማስደረግ ዲጂታል አይዲ ያስፈልጋል ያ ነው ዘ ፊውቸር ምናምን ብለው ነበር ግን አሁን ሰው እየገባው ነው ኢቭን ራሱ ስደተኛው እንኳን በገፍ እንዳይመጣበት የሚፈልገው እንግሊዛዊ እንኳን ቢሆን አሁን እየገባው ነው አሃ እቺን ምክንያት አድርጋችሁ ነው ለካ ወደዛ እየሄዳችሁ እየገፋችሁ ነው ያላችሁት እያለ እየተናገረ ነው ስለዚህ ዝም ብለን እኛ ከምንም አውጥተን የምናወራው ነገር ሳይሆን በዓለም ላይ ብዙ ሰዎች አሁን ገብቷቸዋልና የእንደዚህ የምንጮኸው ምክንያት ኢትዮጵያውን በሀገር ውስጥም ያለው ወኔውን ሰንቆ ማለት ነው እንዲገባው ነው አሁን ብቻ ነው በጣም ትንሽ ጊዜ ነው የምንነጋገረው ስለዚህ ጉዳይ ምክንያቱም ከትንሽ ጊዜ በኋላ ይሄ ነገር አሁን ፉል ስዊንግ እንትን ይደረግ በቃ ኢምፕሊመንት ይደረግ ቢባል በእንግሊዝ ሀገር የዛን ጊዜ አሁን ኢንተርኔት ለመጠቀም እንግዲህ አይዲን እንትን አድርጌ ነው ስለዚህ ገና ሪሰርች ሳደርግ ጀምሮ ዘይኖ ማለት ነው ከዛ ከኢንተርኔት ፕሮቫይደሮቹ ጋር ይነጋገሩና ያለልኝ ሃውስሆልድ አለልኝ ኢንተርኔት እንዳይጠቀም ምክንያቱም ኢንተርኔት የሚጠቀመው ለዚህ ነው ይባላል ስለዚህ አስባችሁታል ቤተሰቤን ያለ ኢንተርኔት አደርገዋለሁ ማለት ነው ይሄ እንደዚህ ነው የሚሆነው ከዛ እሱም ብቻ አይደለም ጫናው ሲከብድ ሲመጣ በዚህ የሚቆም አይደለም ባንኮች አካውንትን ይዘጋሉ በቃ አንተ ኖት ጉድ ሲቲዝን ለአንተ ጥሩ ዜጋ ስላልሆንክ ብለው ባንክ አካውንት አሁን ዝም ብሎ ከረንት አካውንት ለመክፈት በፊት የቀለለውንና አሁን እንዴት ከባድ እንደሆነ የምታውቁት ጉዳይ ነው ቼክ አድርገው ነው ሌላውን ክሬዲት ካርድ ዴቢት ካርድ ኦቨርድራፍት ምናምን የምትለውን ተውና ማለት ነው ስለዚህ እንዴት አድርገው ከዛ በኋላ የሰው ልጅ መብላት የማይችል መጠጣት የማይችል ከሆነ አይናገርም ምንም ነገር በቃ ላይፈን ይቆላጥራሉ አንድ ነገር በዴቢት ካርዴ ልከራይ ልክፈል ምናምን ብትል ሾፕም ለማድረግ ራሱ የሚከብድበት ጊዜ ይመጣል ስለዚህ አሁን ነው ምን ከአፍሪካኖች ከሁሉም አፍሪካኖች አንደርድሮ የሚያስቀድም ነገር አለ የኢትዮጵያ ህዝብ ስንት ነገር የሚያስፈልገው ነገር አለ ከዚህ በላይ ይሄ እንግዲህ ነው እንድንጮ የሚያደርገንና አሁንም is not too late አሁን አንዳንድ ሰው በቃ አልቋል የሚላል ይሄ መንግስት አሁን ኢትዮጵያን እየመራው ያለው መንግስት
እንኳን ቢወርድ ማለት ነው ቢወርድ እግዚአብሔር ነው እንግዲህ እሱን የሚያውቀው ቢወርድ የሚቀጥለው የሚመጣው ዝም ብሎ አሁን የአይኤምኤፍ እና የወርልድ ባንክ ስርቻ ውስጥ ወድቆ እነሱ የሚሉትን ማውኑ በዚሁ ህዝብን በመቆጣጠርና በሌላው ላይ ተመልሶ ያንን ስህተት እንዳይሰራ አሁን መንቃት መቻል አለበት ከነቃ ይህንን መንገድ አይሄድበትም ማለት ነው ምን አይነት መንገድ መከተል ይቻላል የሚለውን ነገር ቴክኖሎጂውን ሙሉ በሙሉ ሳንነቅፍ የምናደርገውን ነገር የምንመጣበት እናወራለን በዚህ መራግብ ላይ ኦኬ ታዲያ እሱን የምናጋገረው በዚህ ላይ ነው እንግዲህ አፍሪካኖች እየጠየቁ ነው ይሄ ናይጄሪያዊ ነው እንግሊዝ ሀገር ይኖር የነበረ ነው እንግሊዝ ሀገር ግን በቤተሰቡ ምን ናይጄሪያዊ ነው ግን ከሆነ ጊዜ በኋላ ወደ ናይጄሪያ ጠቅልሎ ገብቷል ይህን ነገር ግን እየተናገረ ነውና የ3 ደቂቃ ምናምን ቪዲዮ ነች እና በጣም ወሳኝ ስለሆነች ማየት አለብን ማድመጥ አለብን እና ይሄ ለምንድን ነው 3 ደቂቃ ቪዲዮ አለልኝ የምታሳየን ረዘመብን ምናምን እንዳትሉ ምክንያቱም አሁን ይሄ ታርጌት የሚያደርገው ይሄ ልጅ የሚናገረው ነገር ማለት ነው ይሄ ምሁሩ አሁን አለልኝ ምን ያውቃል አናዳምጥም አለልኝ የሚል ሊኖር ይችላል ለመንግስት የሚሰራ የተማረ ኢትዮጵያዊ ምናምን ያለ ሰው እስኪ ደግሞ ከዚህኛው ሰው እየሰምቶ የቴክኖሎጂ ሳቪም ስለሆነ ቴክኖሎጂ ስለሚያውቅ ሰውየው ፕሮባብሊ እስኪ በዛ ላይ ያለውን አፍሪካኖች ይሄን ነገር መቀበል አለባቸው ወይስ እንግሊዙ ህዝብ እየተቃወመ እንዳለው መቃወም አለባቸው የሚለውን ነገር ባጭሩ ያስቀምጥልናልና የተረጉምኩ በተቻለ መጠን መጨረሻ ላይ ተረጉመዋለሁ ዝም ብለን እናድምጠው whether they trust their own government with this level of control. But in Africa, governments often face weaker institutions, less transparency, and more external pressure from leaders and donors. If Britain, with all its checks and balances, can't guarantee citizens that it won't turn into a surveillance state, how much more vulnerable are African societies where leaders are more dependent on outside financing? This is the exact same pattern. እንግዲህ እዚህ ጋር እየተናገረ ያለው እንግሊዞች በዚህ ሁሉ እንግዲህ አሁን ዲሞክራሲ አለ ምናምን በሚባልበት ሁኔታ ይሄ መንግስት ከመጣ በኋላ እንግዲህ በፊቱ የቶኒ ብሌር መንግስት ሞክሮ አልተሳካለትም ይሄኛው መንግስት ከመጣ በኋላ እንደዚህ አሁን የፈለገ ነገር ይምጣ ፔቲሽኑንም አልቀበልም አውርጎ አሄድ ዊዚት ምናምን በሚልበት ጊዜ ይሄ ነገር እንግዲህ እነኚህ አሁን ምን አይነት ሲስተም ከባድ ሲስተም እያመጡ መሆኑን እያየን ባለንበት የአፍሪካ መሪዎች ከዚህ ምን መማር አለባቸው እያለ ነው ምን መማር አለባቸው ከህዝቡ ጎን ነው ወይስ ከጨለማ ማህበረሰብ ጎን ነው መቆም ያለባቸው እያለ ነው And we saw with colonial currencies. After independence, many African nations kept their reserves in the French Treasury or the Bank of England. And I talk about the CFA franc, which still does this practice to this. Okay, በጣም የሚገርመው ምንድነው እንግዲህ ይሄ አሁን እንግዲህ ናይጄሪያ ጋና ሌሎችም አፍሪካ ሀገሮች እንግዲህ በቀኝ ግዛት ተገዝተዋል እንደምታውቁትና አሁን እስከ ቅርብ ጊዜ ድረስ እስከ 2023 ድረስ ራሱ እንኳን ታሪክ እንኳን ስናነብ አሁንም ቀጥሏል ይሄ CFA ፍራንክ የሚባለው ነገር ፈረንሳዮቹ አፍሪካኖችን የገዟቸውን ሀገሮች ገዙ ከዛ ውጡ ከተባሉ በኋላ ኢንዲፔንደንሳቸውን አግኝተው ውጡልን ካሉ በኋላ ሰረጌት የሆነ ሪሌሽንሺፕ ጀመሩ ምክንያቱም አንጡራ ሀብት ይፈልጋሉ ሰረጌት ስል እነሱ ሩቅ ናቸው አሉት በሳተላይት ግን በሪሞት አገር ውስጥ ያለውን አፍሪካ ውስጥ ያለውን ሪሶርስ ምክንያቱም ፈረንሳይ ያስፈልጋታል ለምትወጣበት ሲስተም ነው በርካሽ ማለት ነው በርካሽ ምክንያቱም ገንዘቡን የሷን ገንዘብ ፍራንክ ከሆነ እሱን በአገሮቹ ላይ ኢምፕሊመንት ካደረገች በርካሽ ሮ ማቴሪያል ትወስዳለች ማለት ነው እና ስለ CFA ፍራንክ አሁን እንግዲህ CFA ፍራንክ የሁለት ሪጅኖች መገልገያ ነው የፈረንሳይ ፍራንክፎን የሆኑ ሀገሮች አሉ አይደል የዌስት አፍሪካ እና የሴንትራል አፍሪካ መገልገያ ከረንሲ ነው አሁን እንግዲህ ምንድነው አሁን እንግዲህ CFA አፍሪካ ፍራንክ is a vivid symbol of colonial continuities in Francophone Africa እንደ ድሮው ቀኝ ግዛት መቀጠሉን ማሳያ ምልክት ነው አያችሁ አሁን ግን ፈረንሳይ ብቻ አይደለችም አሁን ግን CFA ፍራንክ ነው የሚያሳየው በፊት እንደዚህ አድርገው ተመችቷቸው እስካሁን አሉ ብዙ ሰዎች አሁን እየተቃወሙ እየተናገሩ ነው ከፈረንሳይ ሲስተም መገንጠል አለብን እነኚህ ዌስት አፍሪካና ሴንትራል አፍሪካ የራሳቸውን ከረንሲ በፈረንሳይ ላይ ዲፔንድ የማያደርግ ከረንሲ ማምጣት አለብን እያሉ መጮህ ከጀመሩ ቆይቷል ግን አሁን ይሄ ዲጂታል ከረንሲው
ዲጂታል አይዲው እኮ ብቻውን እኮ አይደለም ወገኖቼ። ዲጂታል አይዲው እኮ ከዲጂታል ከረንሲው ጋራ ከሲቢዲሲ ጋራ ሴንትራል ባንኪንግ ዲጂታል ከረንሲው ጋራ ጎን ለጎን አሲሚሌት አድርጎ ነው የሚሰራው። ከዛ እንደገና ደግሞ ከሰርቬይለንስ ስቴቱ ጋራ አንድ ላይ ነው የሚሰራው። ስለዚህ ገንዘብንም ዳታንም ማንነትንም ነው የሚነጠቀው። ለምንድን ነው እንደዚህ የሚያደርጉት? የበፊቱን አይነት ሲስተም ኮሎናይዜሽን በቃ ጠፍቷልና አብርሃም ሊንከንም አለው ማንም አለው ዞር በሉልን እንደምትለው አይነት መንገድ መሄድ አይፈልጉም። ይሄኛው መንገድ ለአንዴና ለመጨረሻ ጋራንቲድ አድርጎ በፊት ቀኝ ግዛት ለሚገዙ አገሮች ለነሱ ብቻ ሳይሆን ለዲያብሎስ ጭምር የሚያንበረክክ መንገድ ነው ማለት ነው። This is what he's talking about. Being one of the most predatory systems that the world has ever seen. So imagine being told you can't buy fuel because your carbon quota is maxed out. ነገ ነዳጅ አሁን እንግዲህ ይህንን በሰስተኔብል ዴቨሎፕመንት 2030 አጀንዳ ነው እንግዲህ እየገፉት ያሉት አሁን እና ስለዚህ ለፕላኔቷ ተጨንቀናል ምናምን ነው የሚሉት እና በዚህ መሰረት ማለት ነው አሁን አፍሪካኖች እንደፈለጉ ዛፍ መቁረጥ አይችሉም፣ እሳት ማንደድ አይችሉም፣ ይሄንን የፔትሮል ነዳጅ ፎሲል ፊውል መኪና መጠቀም አይችሉም። በቃ ህጉ ማአት ነው ለነሱ በሚጠቅም መንገድ ማለት ነው። የዛን ጊዜ ይሄንን አደርጋለሁ ምናምን በምትልበት ጊዜ የዛን ጊዜ ትከለከላለህ። ካርበን ክሬዲት ከፍ ስላለ ምናምን መንግስትን ስላልሰማ ምናምን ነዳጅ መቅዳት አትችልም፣ ምግብ መግዛት አትችልም፣ ባንክ ገንዘብ ማውጣት አትችልም የምትባለበት ጊዜ ይመጣል። የዛን ጊዜ ምንድነው የምትሆነው እያለ ነው። Your political activity flags that you are at risk. This is not paranoia. This is the logical consequence of giving away total control of identification and finance access to systems that are designed elsewhere. But if we want to talk about digital... አሁን እንግዲህ በጣም የሚያስፈራው ይህ ሲስተም የዲጂታል አይደንቲቲ ሲስተም የኛ መንግስት አይደለም የሰራው፣ የአፍሪካ መንግስት አይደለም የሰራው። ይህንን ሲስተም በአገሮች ላይ እንዲመጣ በጥንቃቄ ይሰራ የነበረ የጨለማ ማህበረሰብ በሌላ ቦታ አሜሪካ እንግዲህ እንመጣለን ስለ ካሊፎርኒያ እዛ ቁጭ ብለው እንደ ሳም ኦልትማን የመሳሰሉ ሰዎች ወይም የፓላንቲር ሰውዬ እነሱ ናቸው እንግዲህ ይህንን በዲያብሎስ ትእዛዝ ሰርተውታል ይህን ሲስተም። አሁን እኛ ማለት ነው we don't know the in and outs of the system። እነሱ ናቸው የሚቆጣጠሩት። የህዝቡን ዳታ በሙሉ ሰብስበ ለነሱ ክላውድ ላይ ታስቀምጥላቸዋል። የህዝቡን ገንዘብ ሁሉ ሰብስበ ወደ ወረቀት ገንዘብ አጥፍተ ዲጂታል አድርገን እነሱ ላይ ታስቀምጥላቸዋል። የህዝቡ ሁሉ ሰርቬይለንስ የፌስ የአይን የምናምን ሁሉ ነገር አምጥተ እነሱ ላይ ታስቀምጥላቸዋል። ሁሉን አገሪቷን በሳህን አድርገ ለነሱ አስረከብክ ማለት ነው እያለ ነው ሰውየው። ይሄንን እነሱን ምን ያህል ትረስት ብታደርጓቸው ነው እንዴት ሀገርንና ህዝብን አሳልፋችሁ የምትሰጡት? ይሄ እኮ ከእናንተ ቁጥጥር ውጪ የሆነ ሲስተም ነው እያለ ነው። ስሙት። potential in a positive light, we should look at the decentralized systems. የሚሻለው መንገድ ዲሴንትራላይዝድ የሆነ ሲስተም። አሁን እኮ የነሱ እኮ ሴንትራላይዝድ ነው እነሱ የሚቆጣጠሩት። ሴንትራላይዝ ማለት ሁሉ ነገር እንግዲህ ኦል ሮድስ ሊድ ቱ ሮም እንደሚባለው አሁን የሁሉም በቃ ወደ እነሱ ነው የሚሄደው። እንደዛ ከሚሆን ግን ዲሴንትራላይዝድ ቴክኖሎጂውን እሺ እንጠቀማለን፣ ግን ዲሴንትራላይዝድ የሆነ እነሱ የማይቆጣጠሩት በብሎክቼን ሲስተም አፍሪካኖች ሀገራት በራሳቸው የሚቆጣጠሩት ለምን አናደርገውም? ቴክኖሎጂውን ታመጣና ከዛ ግን ዲሴንትራላይዝድ ታደርገዋለህ እያለ ነው። እነሱ የሚቆጣጠሩት ሳይሆን እኛ የምንቆጣጠረው ማለት መንግስት ብቻውን የሚያፍነውም ሳይሆን እንደ ኮሚኒስት ቻይና ኖ የተለያዩ ኢንዲፔንደንት ኖድስ ነው እንደሚባሉት እነሱን ታስቀምጥና እነሱ የተወሰነ አካል የሚቀያየሩ ለምሳሌ አሁን ህዝቡ ታክሱን ይከፍላል አይከፍልም፣ ያንን ሴንትራላይዝ ታደርግና ከፋይል ሲስተም አውጥተ የሚቆጣጠሩ ቦዲዎች ኮራፕት አሁንም በቃ እኮ ማን እንደሚቆጣጠረው ለማን ብር እንደምትከፍል ምናምን ካላወቅ ቴክኖሎጂው ሄደ ሰውዬ እኮ ይሄን ያህል ታክስ እንዳያስከፍለኝ ሄጄ በሩን አንኳኩቼ ገንዘብ እከፍላለሁ የምትለው ነገር በሚል የለበት ማለት ነው። እንደዛ በሚሆንበት ሲስተም ቴክኖሎጂውን እየተጠቀምን ከነሱ ቁጥጥር ስር ውጭ ግን ወተን መኖር እንችላለን እያለ ነው። This is the solution. Not centralized ones. Decentralized currencies and blockchain technology represent more freedom because the system itself is incorruptible. With encryption and አያችሁ ዲሴንትራላይዝድ የሆነ ሲስተም በብሎክቼን ከሆነ እንደውም ኢንኮራፕቲብል ነው፣ ኮራፕት አይሆንም።
ይህን እዚህ ጉዳይ ላይ ነው አሁን አፍሪካውያን ምሁሮች በዲጂታሉም በሁሉም የተማሩ ውጭም የሚኖሩ ውስጥም ያሉ ከመንግስት ጋር ሆነው መስራት ያለባቸው ይሄንን ነው። ምክንያቱስ ያለች ኢትዮጵያ ያለበለዛ እነሱ እጅ ውስጥ ሙሉ በሙሉ እንድትገባ ከተደረገ በኋላ ኢንፍራስትራክቸሩ ከተዘረጋ በኋላ ከዛ በኋላ ይሄ መንግስት ቢሄድ ራሱ እንኳን ምንም ዋጋ የለውም። ቪዲዮውን በኋላ ላይ ማስቀምጥላችሁ ይሆናል። ቴሌግራም ላይ ሙሉ ማየት ለምትፈልጉ አስቀምጥላችኋለሁ እንደተለመደውና ይሄ ዚስ በጣም ወሳኝ ታይም ላይ ነው ያለነው ማለት ነው። ታዲያ አንድ ታስረግጥልና ዊትኒ ዌብ ምንድነው በዚህ በዲጂታል የሚለው ጉዳይ ላይ ዝም ብሎ አሁን ለሪፊውጂዎች እንትን ዲጂታል አይዲ ሰጠ ፋይዳ ሰጠ ምናምን ህዝቡ ላይ በፍጥነት ዘረጋ ምናምን ተብሎ ሳይሆን ያለውን ዴንጀር ባጭሩ ከዚህ በፊት ማሳይቻችኋለሁ። ይሄንን ተነጋገርን ከዛ ወደ ዋናው መራግብራችን እንሄዳለን። There's a coordinated global policy push for digital IDs as the new form of government-issued identification credentials. Digital IDs are not really a separate project. እዚህ ጋር ያው አንተንም አራ ላይ ካድርጉ እያለ ነው ለብዙዎች እንዲዳረስኩ ነው ለሌላ አይደለም እኮ 270 ሰው ያየ ነው ዩቲዩብ ላይ 140 ብቻ ላይክ አግኝተናል። እንግዲህ ከወደዳችሁት ላይክ አድርጉ። ታንክ ዩ አንተነ CBDCs and this new digital financial system. And UN documentation and also documentation from the Bank of International Settlements, they very overtly state that CBDCs and digital IDs are meant to go together. And without digital IDs, the CBDC digital finance system. እንደነገርኳችሁ ነው ዲጂታል አይዲው ያለ CBDCው የዲጂታል ከረንሲው ውጪ አንድ ላይ ነው የሚሰሩት። ያለ በለዛ አመጡትም ነበር ዲጂታል አይዲውን ገንዘብ ላይ ነው የደከምክበት ላይ ሊቆምልን ነው። በቃ ጭጭ እንድትለ አፈን ዱዳ እንዳትናገር ያፈለገ ነገር ቢያርጉ አትናገርም። ከዛ በኋላ ታዲያ መጽሐፍ ቅዱስ በመጽሐፍ እንግዲህ በምዕራፍ 13 ላይ የተነገረው እንዳትገዛ እንዳትለውጥ እንዳትሸጥ ያረጋል ተባለው ያለ ሲስተሙ ሌላ ምን እንደሆነ ተፈልጋል። ከዛ በኋላ አሁን ቺፕ ኢምፕላንት ምናምን በቃ ማንንም እኮ እጅን ጠምዝዞ ቺፕ ካላስገባ የሚል የለም። እኛ እንግዲህ ምን ተጠቀመው በዚህ መንገድ ነው። ገንዘቤን እንደፈለኩ አወጣለሁ አስገባለሁ ገዛለሁ ሸጣለሁ ምትል ከሆነ እኛ እኮ ካንተ ጋር ችግር የለም። ማንንም ጠምዝዞ እጅ ውስጥ የሚያስገባ የለም። ግን በዚህ ነው የሚሰራው። በጣም ይቅርታ ትባላለህ ከዛ በኋላ። ስለዚህ መጮህ ያለብን ሰዓት አሁን ነው። Not exist. One of the main reasons for this coordinated global push to develop digital IDs is because ከዚህ ጋር አብሮ ትራቭል የሚያው ነው። ትራቭል ለማድረግ አሁን እየተሄደበት እኮ ነው እየተሄደበት ነው በዚህ ጉዳይ ላይ ያያችሁ አይደለም? It's deemed essential to the entire Sustainable Development Agenda, which is the UN Sustainable Development Goals, or SDGs, also known as Agenda 2030. One of the main words they use to market this stuff is equity and inclusion. The idea የዳዋ ሀገር አብሮ ይበለጽጋል ከኛ ጋር ምናምን እያሉ ነው የሚፎክሩት። የኛ መንግስት እንደዛ ይላል። እንደዛ ግን አይደለም እያለች ነው ስሟት። That we need to include everybody in these new systems. But if you don't participate in digital ID, you won't have a legally recognized identity, you won't have rights, you won't be able to access services without it. እንደመለጽ ከፈለጋችሁ ያለ ዲጂታል አይዲ መበልጸግ አንችልም። እንደዛው መሬት ላይ እንዳለን ያለ ዲጂታል አይዲ ይቅርብንና እንበልጽግ እስኪ ኢንክሉድ አድርጉን እንደዛው። So it's being framed as promoting inclusion, but the system itself is inherently exclusionary and has been used to track and surveil people, to link people to, essentially all their activities, what they say online in some of the countries that have rolled this out, and has been used to facilitate human rights abuses. So it's not exactly as inclusive as they like to claim. There you go. እንግዲህ በደንብ ቅድም የተናገርኩት ስለሆነ የደገመችው መጨመርም አያስፈልግም። በዚሁ ወገኖቼ ተመልካቾቻችን ወደ ዛሬው ዋነኛ መርሃ ግብራችን የምንሸጋገር ይሆናል። ይቅርታ ከዛ በፊት ለካ ወሳኙ ነረስቸው። እንግዲህ ባለፈው የተወሰነ ከሁለት ወር በፊት እኔ ስለጠፋ ነው ላይቭ እየሰራው አልነበረም። ቢል ጌትስ እንደምታውቁት እንግዲህ ያው በዚህ ዙሪያ በዲጂታል አይዲው በሰስቴኔብል ዴቨሎፕመንት 2030 አጀንዳ ያው በጣም እንግዲህ ወደ ኢትዮጵያን በመመላለስ ከዩናይትድ ኔሽን ጋርም በጣም እየሰራ ተባበሩ መንግስታት ጋር ያለ ሰው ነው። ታዲያ በጣም የሚገርም እኮ ነው ወገኖቼ፣ በጣም የሚገርም እኮ ነው። አሁንማ በፊት ለፊት እኮ አፍጥጦ ይወጣ ነው ቢል ጌትስ። ታዲያ የዛሬ 2 ወር አካባቢ ምን ብሏል? በፊት ለፊት ወጥቶ ማለት ነው የእጅ ስልክ ካሁን በኋላ የእጅ ስልክ ምን ያደርግላችኋል አለ። እንደዚህ ተሸክማችሁ ልክ እንግዲህ የኖኪያውም ሰውዬ 6G በሚመጣበት ጊዜ ከየተወሰነ ዓመት በኋላ በእጅ አያዝም እናንተ ውስጥ ኢምፕላንት የሚደረግ ስልክ ነው የሚኖራችሁ አላሉ።
በዚህ ጉዳይ ላይ ባይዘው ያው ቢቢሲ ማስታወቂያ እየሰራ ነው ያችን ልጅ አሳይቻችኋለሁ ከዚህ በፊት እናቷን እስኪ ደውይልኝ ምናምን ብላ እንደዚህ ብላ ስትደውልላት ባስቀበረችው ቺፕ ማለት ነው ታዲያ ቢል ጌትስ አይደግመው መስራቸው ይሄን ነገር ቢል ጌትስ ምን ይላል ቢል ጌትስ declares the end of smartphone era and unveils its supporting surprising replacement ስለዚህ ሌላ መንገድ አለኝ አለ ማለት ነው ምንድነው መንገድ እና የእጅ ስልክ ሊቀር ነው ምን አይነት ቴክኖሎጂ ነው የሚመጣው ተብሎ ሲጠየቅ he said በታቱ መሰረት በታቱ መልክ እንግዲህ ስልክ ኤሌክትሮኒክ ታቱ እንደ ስልክ ሆኖ ያገለግላል አለ ማለት ነው ሊነቅሱን ነው እንግዲህ አያችሁ ምልክት ማለት መጽሐፍ ቅዱስ በመቃብያን ሳድስ ላይ ምልክት አደርግባቸዋለሁ ያለው ይሄ ነው ምልክት ነው ያውሬው ምልክት ነው አያችሁ in a bold prediction that makes waves across the tech world Microsoft founder Bill Gates has suggested that smartphones could soon be obsolete replaced by an entirely new kind of technology forget everything you know about handheld devices Gates envisions a future where electronic tattoo becomes the new norm ወገኖች ይሄንን በማነብበት ጊዜ ምን እንደየው ታውቃላችሁ all of a sudden there is like a spike በጣም በቃ ጨምሯል ሰው ታቱ ነው በቃ እዚህ ጋር እዚህ ማይነቀሰው የለም ሰው ወደ ሀገራችንም ገብቷል ሰው እየተነቀሰ ነው አንዳንዱ የመስቀል ስነት ተነቀሳል አንዳንዱ እንትን ይላል ግን በጣም የሚገርም ነገር ነው why ይሄ መነቀሱ ነገር ጎን ለጎን አብሮ ቢሄድስ ሰው የመነቀስን ነገር ዴቨሎፕ እንዲያደርግ ምልክት ነው ስለ ታቱ በራሱ አንድ ፕሮግራም ሊሰራበት ይችላል ኦሬዲ እንደውም ፋይሎች አርካይቭ አድርጋለሁ ግን የሚገርማችሁ ነገር ማለት ነው አሁን ታቱን በጣም እንግዲህ አሁን ዋናው ያንግ ጀነሬሽን ላይ ነው ትኩረታቸው ታቱ የሚወደውን ወጣት ማህበረሰብ ማለት ነው አሁን የእጅ ስልክ ከምትይዝ ኦሬዲ ያው እንትን ቻት ጂፒቲም እየተጠቀምክ ነው ሶሻል ሚዲያም ኢንጌጅመንት ከፍተኛ ነው ስለዚህ ታቱም ትወዳለህ ስለዚህ ለምን አንድ ላይ ጠቅለል አድርገንልህ በቃ ስልክህን ለምን ሰውነት ውስጥ አንቀጥልም በታቱ መልክ ቢሉት እርግጠኛ ነኝ በጣም አንለርንድ የሆነው ያልገባው ያልነቃው በመላው ዓለም የሚኖረው የወጣት ክፍል ይሄንን እንደሚደግፍ ምንም ጥርጥር የለውም የተወሰኑት በፈቃደኝነት በሚያደርጉበት ጊዜ ኢንሴንቲቭ ሁሉ ሊሰጧቸው ይችላሉ አንተማ you are a good citizen እንደ አንተማ ዲጂታል አይደንቲቲ ቁጭ አድርጋል ፓስፖርት ወረቀት ስልክ ምናምን አትል በቃ አንተማ እኮ ጠቅጥ አድርገህ ማለፍ ነው ትከፍላለህ በእጅ ላይ በተደረገው አያችሁ this guy he's now የስልኩን አንግል ይዞ መጣ ስልኩን ግን የሚቆጣጠረው ማን ነው ዛሬ እኮ ያው እንግዲህ እንደምታዩት ስታርሊንክ በአፍሪካ ተስፋፍቷል ስታርሊንክ እንደ ኤሎን መስክ ካምፓኒ ተስፋፍቷል እነሱ ናቸው የኛን ሁሉ ስልክ በዛ ውስጥ እንዲያልፍ አድርገው ቺፐር አድርገውታል ከሌላው ኢንተርኔት ኮሚኒኬሽን አያችሁ የገባችሁበት ገብተው የሚያዩበት ሁኔታ ማለት ነው በጣም የሚገርም ነው ስለዚህ የዲጂታል ታቱ ስልክ ይሆናል ብሎ አሁን ተናግሯል ለይሶዬ እንግዲህ ተመልከቱ ቢል ጌትስ how does this tattoo work you might be wondering what exactly electronic tattoos እንግዲህ አሁን እነሱ በበጎ ነው የልብህን ምት እንትን ይለካላል በዛው የቦዲ ቴምፕሬቸርን ሙቀት ትኩሳት አለብህ የለብህም የሚለውን ሰላም ሆነ ላይቭ አውላ ኮሉሊታ I'm live I'll call you okay all right ይቅርታ ይደረግልኝ then vital signs እንግዲህ beyond communications this status could also monitor your heart rate body temperature በሙሉ የሚለኩ ይሆናሉ ማለት ነው ተብሎ እያስተዋወቁ ነው እንግዲህ ስልካችን እንዴት ነው ቫይብሬት እናደርግ ይሆናል አላውቅም እንግዲህ በጣም የሚገርም ነው ቫይብሬተር ላይ ካስቀመጠን ራሳችንን አስባችሁታል በዚህ ላይ ቪዲዮ አለ ቪዲዮ ላሳያችሁ ኦኬ ይሄ ነው እንግዲህ በታቱ መልክ
እንግዲህ እንደዚህ አይነት ታቱ ካለ ያው በእንትን ድሮንም ራሱ ምንም በቃ ማሽከርከር ሁሉ ትችላለህ By the way, ማነው የቴክ ምንድነው የቴክ ሾው ነው ምናምን የሚያዘጋጀው ሰለሞን ይሄን በጣም ነው የሚደግፍ ህዝቡን ወጣቱን እየሰበከ ነው ዋው ያለ ነው ወጣቱም ያያለው ዋው ያለ ነውና ቴክኖሎጂው በሙሉ ሲሚንግሊ አንድ ላይ እንትን ያደረገ የሚሰብከው ወናፍ ሆኖ እሱ እየተናገረ ነው ከዛ ወጣቱ ላይ ይሄንን እንትን ይለቅበታል አሪፍ ረብጣ ብር ይከፈለዋል በቴክኖሎጂ ሰበብ ነው ከጀርባው ምን እንዳለ እንትን አይልም አይነገርም በጣም አሳዛኝ ነው ቴሌግራም ላይ አስቀምጥላችኋለሁ ቪዲዮ እና ሰውለም እንደዚሁ አሁን ጠቆመን ለመናገር አይደለም ዴንጀሩ ከባድ ነው በጣም እኔ በጣም ማዝ ነው በዚህ ጉዳይ ላይ በጣም በበቂ ሁኔታ የእምነት አባቶች እየተናገሩ አይደለም ይሄንን መናገር በቻል አለባቸው እየመጣ ያለው ይሄን ደግሞ ምልበትን ሁኔታ አሁን ይሄንን ፕሮግራም ስንሰራ አሁን የዛሬው ዋንኛው መራግብር መታየት ነው ባይ ዘ ዌይ በጣም እናንተ ራሳችሁ በራሳችሁ ታይም ጉግል አድርጋችሁ እንደምታገኙት ማለት ነው በ2020 ያውራው ጉንፋን ጊዜ ማለት ነው ቢል ጌትስ ይሄ እንግዲህ ፓተንት ነው ማለት ሌላ ሰው ይሄንን አይነት ቴክኖሎጂ እንዳያመጣ ማለት ነው ሰው ውስጥ ቀብሮ ለስልክ ጉዳይ እንዲውል ለማድረግ ቢል ጌትስ በ2020 ያው W0 የፓተንት ነምበሩን ተመልከቱ W020 ያ 2020 ማለት ነው ዓመተ ምህረቱ ነው ከዛ በኋላ ያለውን ቁጥር ስትመለከቱ 060606 ነው ይሄ ፓተንት ነምበሩ ነው እንግዲህ 2020 ዓመተ ምህረቱን የወሰደበት ፓተንት ነው ፈቃድ ነው ሌላ ሰው ሊወስደው የማይችል ፈቃድ ነው የሰው ልጅ ላይ እንደዚህ አይነት ታቱ መልክ ነገር ለማስገባት ለስልክ ተግባር የሚውል ለኮሙኒኬሽን የሚውል እንደገና ደግሞ ለክሪፕቶ ከረንሲ የሚውል ለገንዘብ ለመገባባያ እጁ ላይ አድርጎ እንዲከፍል እንዲሸጥ ምናምን ለማድረግ በተቀበረለት ሰው እንደገና ደግሞ ለቴሌኮም ለስልክ ለኮሙኒኬሽን የሚጠቅም ፓተንት የወሰደው ቢል ጌትስ ነው ቁጥሩ ደግሞ 2020 060606 ነው 00 ስታጠፋ 666 ነው ለምን ይሄን ፓተንት ነምበር ሰጡት ብሎ እንኳን የሰው ልጅ መጠየቅ አለበት ይሄ እኮ ፋክት ነው ገብታችሁ ማየት ትችላላችሁ ይሄን እኔ እዚህ ጋር አስቀመጥኩትን ተው ገብታችሁ በራሱ ታይም አሁን ጉግል አድርጋችሁ የቢል ጌትስ ለምን እንደው ፋክት ቼክ እንኳን አድርገውታል ፋክት ቼክ አድርገው ይሄ ያው ቺፕ ያውሬው ምልክት ምናምን አይደለም ግን ይሄ ፓተንት ተሰጥቷል ቁጥሩም ይሆን ይላችኋል I'm not lying to you ምንድነው የሚያደርገው ይሄ ፓተንት የተሰጠው ፈቃድ ሰው እንደ ሴንሰር ይሆናል ሰውየው ውስጥ ያው ከታች ምስሉን ተመልከቱ ቺፕ ይገባበታል ታቱም ይሁን ቺፕም ይሁን ይገባበታል እንደ ሴንሰር ሰውየው ሴንስ ያደርጋል ማለት ነው ከዛ ከቴሌኮሙኒኬሽን ኔትወርክ ጋራ ይገናኛል ከዛ ክሪፕቶ ከረንሲ ሲስተም ጋራ ከባንክ ጋራ በክላውድ ዘንድ ይገራያል መግዛትና መለወጥ መሸጥ ምናምን ይችላል ማለት ነው ሰውየው እንደ ባንክ ካርድ ሆነ ማለት ነው ሰውየው እንደ ስልክ ሞባይል ዲቫይስ ሆነ ማለት ነው እንደ ሞባይል ሆነ ማለት ነው ሰውየው ይሄንን ፓተንት የወሰደ ቢል ጌትስ ነው ዛሬ የአዲስ አበባ ዩኒቨርሲቲ ቢል ጌትስዬ ብሎ ዶክተሬት ይሰልማል ቢል ጌትስዬ ብሎ ሽልማት ይሰልማል አሁን ይሄ በጣም የሚያሳዝን ትውልድ እኮ ነው የእውነቴን ነው በጣም እንደዚህም ሆነን ማለት ነው ይሄንን ሳንመረምር ማለት ነው ከፈለጋችሁ ሃይማኖት ነው ምን I don't care እንደዚህ ትውልድን እያስበሉ ሃይማኖተኛ የለም ትውልድን እያስበሉ በዚህ ደረጃ ማለት ነው የፈለገ ነጭ ቢለብስ እና የማይናገር ኮና ሃይማኖተኛ አይደለም ይሄ እኮ ነፍሱ ላይ ነው የመጣው ጮ ተናግሮ መሞት ይሻላል የእውነቴን ነው የምናገረው ፓተንቱ ይሄ ነው which is really sad ያው ቀረብ አድርጌ ላሳያችሁ ሴንሰር ዩዘር ዲቫይስ ኮሙኒኬሽን ኔትወርክ ክሪፕቶ ከረንሲ ሲስተም ገንዘቡን ሰውየውን ስልኩን አንድ ላይ ያገናኙት
በጣም ነው የሚያሳዝነው በጣም ያሳዝናል ለማንኛውም በዚሁ ወደ ዛሬ ዋንኛ መራ ግብራችን እንሄዳለን እየተመለከታችሁ ያላችሁት ኤሶፕ ኢትዮጵያን በሁለቱ የዩቲዩብ ገጾች ነው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ መሰባሰባችንን ያው እግዚአብሔር ይባርክልን ኤአይን የተማሩት ከአጋንንት ነው ይላል እንግዲህ እግዚአብሔር ይርዳን ዩቲዩብ እንዳቋረጥብን ይሄን ምክንያቱም እንግዲህ ከተከርካስን ሾ ቀጥታ እንትን ስላወረድኩት እየቆራረጥኩ ኤዲት አድርጌዋለሁ እርግጥ ስለሆነ ማለት ነው በጣም የሚገርም ስለሆነ ማየት አለብን እና በጣም ግልጽልጽ ያደርግልናል እንግዲህ በጆርናሊዝም በአሜሪካ ከገነኑ ሰዎች ተከርካስን ነው ስለዚህ እንግዲህ እናያለን ማለት ነው አብራችሁን ቆዩ ኖ እንጀምረው እየተነጋገርን እንሄዳለን ማለት ነው እንግዲህ ኦኬ ኦልራይት that there's something going on beneath the surface in American society and in the world that's affecting outcomes and affecting populations and like there's spiritual war in progress. You, and I hope you'll explain this, and I'll get out of the way in a second, but you kind of stumbled into an extended research project on this topic. Are there actual occult connections to Hollywood, to political figures, to technological advances, to the leaders of our society? Are some of them actually practicing? እንግዲህ ምን እያሉ ነው አንተ እንግዲህ ይሄንን ሪሰርች ስታረቅ ቆይታል ስለ ሰውየው ማንነት ማሳያችሁ ይሆናል ምንድነው ይሄ ሰውዬ ያጠናው የሳይንስ ሰዎች አሉ በኤአይ ዙሪያ ያጠኑ በአርቲፊሻል ኢንተለጀንስ ዙሪያ ሳይንቲስቶች ነን ተመራምረን ነው በሚሉ ሰዎች አሉ እንደገና ደግሞ ሰይጣን አምላኪዎች አሉ ኦከልቲስቶች አሉ ኒው ኤጅ ሪሊጅን ጉሩዎች አሉ እነሱ የዓለም ህዝብ እንደሚመስለው የተለያዩ በቃ በቃ ይሄኛው መንፈስ ስቦ ይሄኛው ደግሞ በላብራቶሪ በጥናት በማንበብ ተመርኩዞ ብቻ ነው የሚመስለው የዓለም ህዝብ እነኚህ ሰዎች በአንተ ጥናት መሰረት ደግሞ እነኚህ ሰዎች ለካ በአንድ ጠረጴዛ ላይ ቁጭ ብለው እየተመካከሩ ነው የሚሰሩት የሚለውን በማስረጃ ደርሰበታል አይደለው ይለዋል occult religion. Yeah, Tucker, it's about as weird as you said. Some would say, I think we're going to find out even weirder. Okay. እንግዲህ ብዙ ሰው የሚመስለው እንደዛ ነው ግን በቃ እንደፈራው አብረው ነው የሚሰሩት አለ ማለት ነው ማን ነው ይሄ ሰውዬ እንግዲህ ኮናርድ ፍሊን ይባላል ጸሐፊ ነው ፕሮዲውሰር ነው እሱ ብቻ አይደለም እንግዲህ በዚህ ጉዳይ ላይ ብሩስ ሪሰርች አስቀምጧል ይሄ ሰው ማለት ነው ከፊልም የሚሰሩ ቤተሰቦች ከሀብታሞቹ ሁሉ ጋራ ወደ ኋላ ማለት ነው ቤተሰብ ነውና ዊስል ብሎወር ነው ወጥቶ የሚናገር ሰው ነው ይሄ ሰውዬ የአያቶቹ ሮበርት ኮናርድ አሁን ለምሳሌ የዌስተርን ፊልም የምትመለከቱ ከሆነ ሮበርት ኮናርድ አያቱ ነው ሞቷል አሁን እሱ ብቻ አይደለም የፓብሊስቱ ሃሪ ፍሊን የታወቁ ናቸው እንግዲህ ሆሊውድ ውስጥ እንደገና ሌላ አያቱ ነው ይሄ ሰውዬ በጣም እንግዲህ በሚዲያው እንትን ሀብታሞች ከሚባሉት ሆሊውድ ሰዎች አያቶቹ ምናምን ላይ ያሉ ናቸው ስለዚህ በሀብት ውስጥ የኖረ እና ከነኚህ ሰዎች እንግዲህ በደንብ እነኛውን እንግዲህ መናፍስት ሳቢዎቹም ሳይንቲስቶቹም ምኖቹም ጋራ ያለውን ግንኙነት ለማጥናት በጣም መንገዱ የተመቻቸለት ሰው ነው በዚህ ምክንያት ነው እዚህ ሾው ላይም እንግዲህ ኢንተርቪው ለማድረግ ተጋብዞ የመጣው ማለት ነው እንቀጥል I should back up. I come from a Hollywood family, Tucker. Yeah. My grandfather was the actor Robert Conrad. If you've some of your Robert Conrad እንግዲህ ይሄ ነው the wild western ፊልሙን ካያችሁት እንግዲህ ያው በ84 ዓመቱ ነው የሞተው ይሄንን እንግዲህ የድሮ ፊልም የምትመለከቱ ሰዎች ዌስተርን የምታዩ ከሆነ so ያለ የዚህ ሰው ያያት ነው ተመልከቱ There's Wild Wild West, Black Sheep Squadron. You go way back, Hawaiian Eye. My other grandfather, Harry Flynn, was a publicist in the... ደግሞ ሃሪ ፍሊን ነው እንግዲህ እሱ ደግሞ ፓብሊሲስት ነው እንግዲህ ማይክል ቲቪ ሾውስ ኔትወርኮች ሾዎች ምናምን ሁሉ
እንትን የሚያደርግ ነው ነው እንዲተዋወቅ ከተፈለገ this is a guy በጣም እነኚህ ሀብታሞች ሚሊዮነሮች ናቸው አርፈዋል የሰውየም በ92 ዓመቱ for decades, The Monkees, Bewitched, I Dream of Jeannie, 2 occult shows, Bewitched and I Dream of Jeannie. Maybe it starts there. I mean, not unlike your own father working in journalism, as a boy, one of the first things you learn when you have parents who work in media or entertainment. እንግዲህ አሁን እዚህ ጋር የሚናገረው በመቀጠል ልጆኜ አሁን በእንደዚህ አይነት በጣም የቱጃሮች ቤት የሆሊውድ ሰዎች ቤታችን የሚመጡትን እና ትክክለኛውን እውነት ከቤተሰቦችም በዓለም ውስጥ ስለሚደረገው ማለት ነው እኔ ማቃውና ሚዲያው የሚናገረው ጋዜጣው የሚናገረው የተለያየ ነገር ነውና ያንን ከልጅነት ጀምሮ እያየው ይገርመኝ ነበር ሁለት አይነት እውነት በሁለት ይከፈላል ነበር አለ ለጀነራል ፓብሊኩ የሚግቱት የእውነት አይነትና እኛ ደግሞ በግልጽ የምናውቀው እውነት የተለያየ ነው አለ ስሙት You learn that the People magazine version of reality is not the truth. That there is a difference. That is accurate, yes. So I mean, we're not getting into occultism yet, but we're getting into the fact that as a boy, you learn that the way things are presented, not always conspiratorial, but you're always being shown a facade usually. That's right. From the mainstream. I can't believe I'm saying mainstream media. እና ሙሉ በሙሉ ነው ውሸት አያደርጉብም ግን በቃ የሆነ አለ አይደለ ህዝቡን የሚሸውዱበትን አይነት ነው እውነት በዜና በመናምን የሚያሳዩት ለኛ ማለት ነው ግን ትክክለኛውን እውነት ከልጅነቴ ጀምሮ በቃ ምን እየተደረገ እንደሆነ ማቀው ነገር ነው ይላል a minute into this, but things are not what they seem. So occult's a big broad term. Yes. ስለዚህ እንግዲህ የሚደረገው ነገር ኦካልት ነው አለ ኦካልት እንግዲህ ማለት ቃሉ ራሱ ሂድን ማለት ነው ሚስጥር ማለት ነው አያያችሁ እንግዲህ ኦሰተሪክ ኖሌጅ አለ ኤሶተሪክ ኖሌጅ አለ ሁለት አይነት ነው እና አንዱ ለውስጥ ለነሱ የሚቀር ለሌላው ደግሞ ኤክስትሮ የሆነው ደግሞ ለውጭው የሚሰጥ ማለት ነው ስለዚህ በኦካልት ውስጥ እንግዲህ በዚህ ሂድን በሆነ ትምህርት ውስጥ ከአላ ማለት አሁን from mouth to ear ማለት ነው ከአፍ ወደ ጆሮ በሚስጥር የሚነጋገሩት ማለት ነው የተነጋገሩት የወደቁ መላእክታን ለምሳሌ መጽሐፍ ሄኖክን በመናነብበት ጊዜ ለልጆቻቸው ልጆቻቸው ለወለዷቸው ማለት ነው እስከ ዘመኑ መጨረሻ ድረስ ይሄንን ዓለም ለመግዛት ያውሪው ኒው ወርልድ ኦርደር ለማምጣት የሚሄዱበትን መንገድ አስተማሯቸው ነው የሚሉ ስለዚህ ያንን ጠብቀው በዚህ ዓለም ላይ ሀብታም ይሆኑ ሌላውን እየገዙ ለዳቢሎስ እያስገዙ የሚሄዱበትን መንገድ እሱ ነው What does it? Can we define it? I mean, it technically means the hidden. But there's a book written by these guys that they ran in a cult bookstore in New York in the 70s. It's called Bull from Heaven or something like that. But one of their definitions, it had to do with elements of New Age philosophy and neo-pagan thinking, I think, was part of their definition. But it got broadened out a bit. A cult can also just mean interest in... በዚህ ወቅት ላይ አሁን ወገኖቼ ይሄው ተናገረው በኦካልት ውስጥ አንደኛው የፔጋን ጎድስ ላይክ ቀንኛ አጋንንትን የሚስቡ የሚያምኑ አምልኮ የሌላቸው የሚል አይደለም ፔጋን ጎድስ ማለት ሰይጣንን የሚያመልኩ ማለት ነው ራዘር እሱና የኒው ኤጅ አሁን ለዚህ ነው እኛ ሀገር አሁን የኒው ኤጅ ሪሊጅን እንደ አሸን ትናንትናም ሰርተንበታል የተስፋፋው እነኚህ በሙሉ ናቸው ሰዎች ናቸው እነን የሚያመልኩ ሰዎች ናቸው አንድ ላይ ተሰብስበው ማለት ነው ሰይጣን አምላኮቹ በተቀለ ኦካልት ተብለው እነሱ አሁን እዚህ የኤአይ ተግባር ውስጥ የተሳተፉት እሱን ነው እየነገረን ያለው ስሙ Wage, which accounts for like 80% of Americans, whether it's astrology, whether it's the astrology ኮከብ ቆጣሪዎቹ concept of manifesting, which manifesting manifest እናደርጋለን ሀብትን manifest ለዩኒቨርስ ነገረው ከዩኒቨርስ ይመጣላል manifesting አይደለም አሁን ህዝቡ እየተማረ ያለው ተበርገሩ the law of attraction types. The law of attraction. That stuff is huge. And as I've talked with you about, it's also huge on the right in terms of Maha, Make America Healthy. ስለዚህ አሁን ለምሳሌ ጠንከር ያለው ፓርት ነው ይሄ የሌፍቱ ነው ይላሉ አሁን እንግዲህ የሌፍቶቹ ግሩፕ ጠንከር ያለው ነው ቀጥታ መናፍስት ምናምን አሁን ደግሞ ለራይቱ ደግሞ ግሩፕ ደግሞ ቀለል ያለ ደግሞ አለ ትንሽ በቃ ይሄ ለብ ያለ ክርስቲያን ለሆነው ደግሞ ይሄ ለመክሳት ለሞፈር ሜዲቴሽን ሪላክስ ለማድረግ ምናምን የሚባለው ማለት ነው ግን ሁለቱም በጥቅሉ አንድ ነው ያለ ነው ስሙት
Again, these ideas that we don't think of as being too goth or too occult or too out of the mainstream have become incredibly mainstreamed over the last decades. But I mean, even going back to 19th century America, they were there, and even 18th. But since the 60s, they've exploded, but they've become so ingrained in our lives, we don't typically... በቃ የተለየ ነበረ በቃ አጋንንት መንገድ ነው አሁን ግን ኦቨር ዘ ይርስ ቀስ ያለ በቴክኖሎጂ ሰበብ ራሱን ቅድም አንዳንዶቻችሁም ጽፉ ነበረ ናዝራዊ ነው መሰለኝ ሲጽፍ የነበረው ዘምኖ መጥቶ ነው አሁን የሳይንቲስቶቹ አማካሪዎች ጠንቋዮች ሆነዋል ጠንቋይ አሁን ሲሊኮን ቫሊ ገብቷል ማለት ነው ባጭሩ their origins use Nick Land in his article እንግዲህ ከነኚህ ሰዎች አንዱ ማለት ነው የኤአይ ሰዎች እነ ሳም ኦልትማን እነ የፓላንቲር ሰውዬ ሌሎቹም ማለት ነው እንግዲህ ከሚያማክሯቸው ሰዎች አንደኛው ይሄ ኒክ ላንድ የሚባለው ሰው ነው ወገኖች በጣም ነው የሚገርመው ይሄ ሰውዬን ለሚናገረው ኒክ ላንድ እንግሊዛዊ ነው ፊሎሶፈር ነው እንግሊዛዊ ነው ኒክ ላንድ የታወቀለት በቃ አሪስቶትል ክሮሊን አይዲያላይዝ የሚያደርግ ማለት ነው ሰይጣን ሳቢውን አጋንንት ጠሪውን በጣም በቃ የሚወድ ነው በዛ ላይ በጣም የሱን ፕራክቲስ የሚደጋግም ሰው ነው ኒክ ላንድ is an English philosopher best known for popularizing ideology of accelerationalism የሚባል አይዲዮሎጂ አለው accelerationalism የሚባል አይዲዮሎጂ አለው ታዲያ ወረድ ብላችሁ በምትመለከቱበት ጊዜ ይሄ ሰውዬ እንዴት አጋንንት ማለት ነው መልስበታለን እንዴት አጋንንት ዘምነው ቅድም የምትጥሩ ዘምነው በቴክኖሎጂ በሰው ውስጥና በቴክኖሎጂ ቁሳቁስ ውስጥ ገብተው ሰውን ማጥመድ እንደሚችሉ ይሄንን አሁን ለሲሊኮን ቫሊ ሰዎች ያስተማረ ሰው ነው እነሱ የሱን ትምህርት ቁጭ ብለው ነው የሚኮመኩሙት ነው የሚለን እኮ በጣም የሚገርም እኮ ነው ተመልከቱ እንቀጥል ይቅርታ there's something going on beneath the surface sorry okay use Nick Land and in his article it's very lengthy he talks about how Nick Land is possessed by 3 or 4 entities at the same time that's the ተመልከቱ ኒክ ላንድ ምን አይነት ሰው ነው ኒክ ላንድ በአንድ ጊዜ 3 እና 4 አደገኛ መናፍስት ያደረበት ሰው ነው ራሱ ነው የሚለው በትናንትናው ባየነው ቪዲዮ አለታችሁ ታላላችሁ ሰውየው ካውንስሉን እንጠራለው ብሎ ምናምን ካውንስል የሚላቸው እንግዲህ አጋንንቶቹ ነው እሱ ኤሊያን አላቸው ገብተው ያው ሲያንዘፈዝቡት ሰውነቱን ሲያስጮሁት ሲያጓሩት አይተናል የኒው ኤጅ ጉሩ የተባለውን ሰውዬ የኖርዌይ ኩዊኗን ያገባውን ማለት ነው በጣም እኮ ነው የሚገርመው አሁን በተመሳሳይ ሁኔታ ይሄ ኒክ ላንድ የሚባለው ሰውዬ የኤአይዎቹን ሰዎች የሚያሰለጥናቸው ማለት ይቻላል 4 አጋንንት ውስጡ ያደረበት ነው 4 አጋንንት ስሙት we don't know take what you will about any of this but that 3 or 4 entities at the same time he's bringing up current spiritual entities demons he's really into demons አጋንንት ማለት ነው demons አጋንንት ተመልከቱ 4 አድሮ ያደረበት ሰው ነው this guy እንግሊዛዊ ፊሎሶፈር አርቶ አስገብቷቸው ማለት ነው he brings up the 93rd Current which is the name of a band Current 93 እና በጎን ደግሞ the 90 ምናምን Current የሚባል የሙዚቃ ባንድም አለው እንትን ያደርጋል ስፖንሰር ያደርጋል እነሱንም ይሄ ሮክ ባንድ አለ እዛ ላይም ነው የሚሰራው ስለዚህ which is Aleister Crowley ማን ነው ያማክራው ያለው እንግዲህ ይሄ ባንድ የአሊስተር ክሮሊ ነው ይላል እዚህ ጋር ተመልከቱ እስኪ 93 which is Aleister Crowley's Thelema and they're drawing pentagrams they're renting out Aleister Crowley እንግዲህ ፔንታግራሙንም ይስላሉ ሲጠሩት ማለት ነው አጋንንቱን ተመልከቱ ኤአይን አድቫይዝ የሚያደርግ ሰውዬ ማለት ነው የኤአይን ቴክኖሎጂ ያመጣ ሰውዬ ማለት ነው በመግቢያ ቪዲዮ ላይ ካያችሁ ጎርጂ ሮዝም የሚናገረው ይሄንን ነው የሚታየውን ዓለም ከማይታየው ዓለም ጋር እናጨባብጠዋለን ነው ያለው በዲዌቭ ኮምፒውተር ትዝላችኋል ይወላችሁ house and so that was a huge moment for me where I was like wait a second this guy that's very big in tech very big this guy እንግዲህ ኒክ ላንድ በቴክ በኤአይ ቴክኖሎጂ ቢግ ነው ላይ የሆነ ሰው ነው እንዴት 4 አጋንንት አለብኝ ብሎ የሚናገር ነው ከነሱ ነው እሱ ብቻ አይደለም እንዴት እንደሰጡት ደግሞ ይናገራል ስሙ
on the future of AI. My buddy is interviewing him, and he's heavily into all these heavy industrial goth things that I know about from this research here. What's he doing in AI? So what are Nick Land's ideas? Well, that was I went on a. Is he still a philosophy professor? Yeah, he's a philosophy professor ነው በእንግሊዝ ሀገር ተመልከቱ እዚህ ጋር አልሞተም አሁንም አለ እንደውም ትዊተር ፔጅ ላለው እስካሁን ድረስ ስለዚህ ነገር ያወራል ቪዲዮንም አሳያችኋለሁ I'm on X and Twitter, tweeting out one tweet at a time. I think he's Xenocosmography, I think is the tweet, is his handle, and it used to be outsideness. But he can be pretty brilliant and smart and has some good takes, but in his way. But he was what are the themes of his work? So he eventually, he says his work was entirely channeled, channeled as an automatic writing. So this goes back centuries, but 100 years ago, you had poets like W.B. Yeats. You noticed me struggling to make እንዴት ነው ያገኘው ዕውቀቱን ሂስ ቻናልስ ዘም ተመልከቱ ቻናሊንግ አውቶማቲክ ራይቲንግ ልክ እንደ ማዳም በላቭስኪ ማለት ነው በግራና በቀኝ ከሻዬ መጣው እነኚህ እንግዲህ አሴንድድ ማስተርስ አለቻቸው አጋንንት ናቸው ቁጭ ብለው አጻፉኝ አይሲስ አንቬልድ መጽሐፉን ጻፍኩኝ እንዳለችና የኒው ኤጅ ሪሊጅንን እንደፈጠረችው እኛ ሀገር የገባውን ማለት ነው አዲሱን ዘመናዊ ሃይማኖት እንደሚባለው እንዳመጣች ይሄኛውም ሰውዬ ኒክ ላንድ ስሙት የሚለውን ያጻፉኝ እሱ የጻፈውን ነው አሁን ሲሊኮን ቫሊ እነኚህ የአይ ሰዎች የሱ ጽሁፍ ነው አሁን ተግባር ያደረጉት ስሙት as an automatic writing. So this goes automatic writing means channeling. Listen. Themes of his work. So he eventually, he says his work was entirely channeled. Channeled as an automatic writing. So this goes back centuries, but 100 years ago, you had poets like W.B. Yeats. ትክክል ሀብቴ ልክ እንደ ጆን ዲ እንደ አልስተር ክሮሊ እንደዚህ እንደማለት ነው በቃ መናፍስቶቹ ማደሪያዎች ምንድነው የሚለው መቃቢያን ሳልስ ላይ ማደሪያዎቼ ላደረኳቸው እንደነሱና እንደገሊት አዋቂ አለው ተብለው ሰዎች እስከሚገረሙ ድረስ በእነሱ ውስጥ ተግባሪን ለፈጽማለሁ እንዳለ ተጽፎልናል እኮ የሚገርም ነገር ኒክላንድን ተጠቅመው ይሄንን እንትን ጽሁፍ ጻፉ ሪሰርቹን ካጋንንት ዓለም ማለት ነው ከዛ እነኚህ ደግሞ የኤአይ ሰዎች ደግሞ ያንን አንብበው ተግባራዊ ያደረጉ ማኑዋሉ ግን የመጣው ከዲያብሎስ ነው ተመልከቱ Me struggling to make sure I pronounce that correctly. He had his wife do a channeling to write his book. A channeling means essentially you're possessed to write this. Channeling means a possessed writer. በቃ ሰይጣን ያደረበት አጋንንት የተጠናወተው ሰው በቃ እሱን ስጋውንና እጁን አይኑን ተጠቅሞ ነው የጻፈው ዲያብሎስ ከዛ ለምንድን ነው የሚጽፈው የዲያብሎስን ነገር ለማድረግ ነው የዲያብሎስ ፈቃድ በዚህ ዓለም እንዲሆን ነው ሌላ ምንድን ነው This didn't come naturally from you. That maybe some outside force takes over your hand, your tongue. Outside forces can't almatam ya technology የመጣው from outside forces from አጋንንት መናፍስት ነው መናፍስት የመጣ ቴክኖሎጂ ነው look Yes. And so his work on AI, which is incredibly influential, he said was an outside force to write this. And Nick Land is a proponent of AI? Oh yeah, no, he's a proponent of AI. He is a proponent of AI. ተመልከቱ Nick Land, a proponent of AI. ከፈጣሪዎቹ አንዱ ነው በቃ እነሱ አያችሁ አብረው እንደሚሰሩ ይሄ አይደለም እሱ ብቻ አይደለም የሚገርማችሁ ነገር ተመልከቱ His philosophy is essentially that we are building this AI that's going to become not only just super intelligent, but it eventually becomes so advanced that it gains omniscience, it gains omnipotence, and it becomes this superhuman godlike thing that transcends humanity eventually. የሚገርም እኮ ነው ይሄንን ሰይጣን ይሄን እንዲገነባለት የሚፈልግበት ምክንያት በዛ ውስጥ ሆኖ ከሰው የሚበልጥ ዕውቀት አለው ሰይጣን ስለዚህ የሰዎች አገልጋይ የሚገለገሉበት መስሎ ግን በዛ ቴክኖሎጂ ከሰዎች ልጆችን ዶሚኔት ለማድረግ ለማንበርከክ ነው የሚጠቀምበት ይሄንን ያውቃል ኒክ ላንድም ራሱ destroys humanity ያጠፋል And he gets really into the book of Revelation, ends up becoming the demons from the book of Revelation. በጣም ነው የሚገርመው እዚህ ጋር ከዛ በኒክ ላንድ እንደሚናገረው በዚህ ቴክኖሎጂ የሚያመጡት በቡክ ኦፍ ሬቨሌሽን በራይ በዮሐንስ ራይ ላይ የተጻፈው
የተጻፉትን መናፍስት ወደዚህ ዓለም በቴክኖሎጂው ሰበብ ለማምጣት ነው። በምዕራፍ 9 ላይ የተጻፈውን አበዶን የተባለውን ለማምጣት ነው። በጣም ነው የሚገርመው እኮ። አምስተኛው መልአክ ነፋ፣ ከሰማይ ወደ ምድር ወድቆ የነበረ ኮከብ አየው። ማን ነው ከሰማይ ወደ ምድር የወደቀ የነበረው? አያችሁ፣ ስለወደቀ ስለነበር አሁን በዚህ ሰበብ ለመምጣት ነው። የጥልቁም ጉድጓድ መክፈቻ ተሰጠው እንዲወጣ እኮ ነው። አሁን ይሄንን እኮ በቃ ጊዜው ስለደረሰ ተፈቅዶለት ነው። ይሄ ሰውዬ እኮ እየተናገረ ያለውን ኒክላንድ በእነኚህ ናቸው አሁን የሚመጡት በዚህ ቴክኖሎጂ ውስጥ። ወገኔ በጣም የሚገርም ነገር እኮ እየተነጋገርን ነው ያለነው እኮ ወገኖቼ። የጥልቁንም ጉድጓድ ከፈተው ማለት ይሄ ቴክኖሎጂ ከጥልቁ ጉድጓድ መክፈቻው ነው። በጣም ነው እኮ የሚገርመው። ጢስም ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓድ ወጣ፣ ፀሐይና አየርም በጉድጓዱ ጢስ ጨለሙ። ይህን እንግዲህ አባቶች አመስጥረው ይተርጉሙልን ምን ማለት እንደሆነ አላውቅም። ከጢሱም አንበጣዎች ወደ ምድር ወጡ። እነኚህ ድሮንስ የሚመስሉት ይሆኑ ወይስ በጓጉንቸር የተመሰሉት ከሐሳዊ መሲህ በመጨረሻው ዘመን ሄኖክና ኤልያስ ከመጡ በኋላ የሚወጡት አይነት ይሆኑ? የሚጠናወቱን አይነት ይሆኑ? የምድርም ጊንጦች፣ አዎ ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው። በሰው ላይ ይሰለጥናሉ ማለት ነው እኮ። በዚያውን ሲሊከን ቫሊ ባሉት ሰዎች ላይ እንደሰለጠኑ ማለት ነው። የእግዚአብሔርም ማኅተም በግንባራቸው ከሌላቸው ሰዎች በቀር በምድር ያለውን ሳር ቢሆንም ወይንም ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው። ግን የእግዚአብሔር ማኅተም በግንባራቸው የሌለባቸው ችግር ነው ማለት ነው። ስለዚህ ፈጣሪያችንን መማፀን ያለብን ማኅተሙን በግንባራችን ላይ እንዲያደርግልን ነው ማለት ነው። በጣም ዚስ ኢዝ የምንድንበት ነገር በመደበቅ አይደለም ማለት ነው። ከዚህ የምንድነው ወገኖች በመደበቅ ወይም ባንከር ሰርቶ በመሸሸግ ወይም አገር በመቀየር አይደለም ማለት ነው። የእግዚአብሔር ማኅተም ካለን ብቻ ነው የምንድነው ማለት ነው። ስልጣን በዛኛ በእንደዚህ አይነት ሰዎች ላይ የለውም ማለት ነው። 5 ወር ሊያሰቃዩአቸው ተሰጣቸው እንጂ ሊገላቸው አይደለም። በዚያ አውራት ወረድ ብዬ ሳነበው ማለት ነው ስለሚወጣው ስለ አባዶን ይናገራል። ስለ አባዶን ይናገራል። በእነርሱም ላይ ንጉሥ አላቸው። እርሱም የጥልቁ መልአክ ነው። ስሙም በዕብራይስጥ አባዶን በግሪክ አጶሊዮን ይባላል ይላል። በጣም ነው እኮ የሚገርመው ወገኖቼ፣ በጣም ነው የሚገርመው። እንመለስ ወደ ቪዲዮ። በጣም ይገርማል። There's something going on beneath the surface in ይቅርታ፣ በጣም የሚገርም ነገር ነው እያየን ያለ ነው። ኦኬ the demons of Revelation. AI does. That we are building the demons from the book of Revelation with AI. And that's Nick Land's position. ትክክል። በቅዱስ ሥጋው በቅዱስ ደሙ መታተም ማለት ነው ወገኖች። ይሄ ነው በቃ። ይኸው አርዩ ቻ የሚባል ሰው እንደጻፈ ያ ማለት ነው። መዳን የሚቻለው በዚህ ወቅት በዛ ብቻ ነው። በጣም ነው የሚገርመው። I should say too, it's the position of a lot of these guys. Elon Musk has said that with AI we are summoning the demons. Yes, he has said that. He said that. I also think እንግዲህ እንደ ኒክ የሚባለው ሰውዬ ኒክ ላንድ ማለት ይሄ ነው እንግዲህ ከአሁን የኤአይን መምጣት ይሄ ሰውዬ ላይ ነው እንግዲህ 4 አጋንንት በውስጤ አለ ብሎ መጽሐፍ የሚጽፈው ማለት ነው። ይሄ ሰውዬ ነው እንግዲህ አሁን በትዊተር ፔጅ ምናምን ሁሉ አሁን ያውቁታል በሙሉ ላይ ያሉ እንግዲህ ሲሊከን ቫሊ ሰዎች፣ የፓለንቲር ሰዎች ያውቁታል። ሳሙኤል ትማን ወዳጃቸው ነው። የዚህን ሰውዬ መጽሐፍ ነው ተግባራዊ የሚያደርጉት። ይሄ ሰውዬ የሚናገረውን ስሙት። ይሄ ሰውዬ የሚናገረው በራሱ አንደበት የሚናገረውን ስሙት። I also think that it is impossible on certain philosophical grounds to simply subscribe to this anthropomorphic future. It just doesn't make sense. It just shows a certain lack of understanding about what people mean by እንዴ አሁን እንግዲህ ያገነኑት ነው ይቅርታ
ያገኑታል ነው በቃ አሁን እንግዲህ ምንም በቃ ወደዛ መከርበት ነው እንጂ ምንም ምርጫ የለም አይነት ነገር ነው አሁን ኤለን መስክም ሊደን የሚፈልገው አጋንንት ይመጣል ፔንታግራም ሰርተ በጸበል እንደምታባረረው ምናምን አይምሰል ይሄ ከመጣ ምናምን ኖ መጣም አልመጣም ያው ተፈቅዶለታል እኮ ጊዜ ያለው የመክፈቻ ቁልፍ ተሰጥቶታል ግን እኛ በዚህ ሰዓት ማለት ነው በዚህ ሰዓት በቅዱስ ሥጋው በቅዱስ ደሙ ይሄው አሩቻም እንደጻፈ ሌሎቻችሁም የጻፋችሁ ላላችሁ ከሆነ ያኛው በእኛ ሰዎች ላይ ሊነካቸው ስልጣን አልተሰጠውም መጽናኛችን ይሄ ነው ወገኖች መጽናኛችን ይሄ ነው ይሄ ግን አሁን እያከበደው ነው ምንም ያ ቴክኖሎጂ በሚመጣበት ጊዜ በዛ ውስጥ ያለው ሱፐር ፓወር የሰው ልጅ ሊቋቋሙ አይችልም ነው ስሙ ኢንተለጀንት ነው ናቸው እንግዲህ ምንም እነኚህ ፍጡራን ነው what robotics promises and I think it's really crucial on the side of AI how much that has been vindicated in the sense that all the women in the history of artificial intelligence has come from the surrender of top-down planification type models of what you're trying to do to these kind of emergent black box evolutionary types of thinking ምንም አዲስ ነገር የመጣ ነገር የለም ከጥንት ጀምሮ ያለ ነው እና ያደገ እዚህ ደረሰ ነው ይሄ ባይ ዘ ዌይ ኢትስ ኮልድ ኖስቲክስ ነው ኖስቲሲዝም ማለት ምንድነው አዳምና ሔዋን በገነት በእግዚአብሔር ይቅር ይበለኝ በገነት በእግዚአብሔር ታስረው ነበረ ዲያብሎስ መጥቶ ነፃ አወጣቸው ስለዚህ አሁን እነ የተቀበለ ሰውም ነፃ ይወጣል ነው እና እንደፈለክ ትሆናለህ ነው አስተምሮ ፍቅሩ ዘሪውን ታንኪው ለሱፐር ስቲከሩ ሌመን ካክት ቦሪንግ እና ታንኪው እናመሰግናለን deep learning the whole point of that is you don't know what the hell the thing is doing but you set up an environment where it can through trial and error develop itself on the model of na ፈቀዱለት ማለት ነው እንደፈለገ ዴቨሎፕ እንዲያደርግ እንግዲህ ኢንቴቲው ዲያብሎሱ ዲመኑ አጋንንቱ በውስጥ ከሰው ጋር ተዛምዶ እንደፈለገ ሰው ልጅ የት እንደሚደርስ ራሱ አያውቀውም የቴክኖሎጂ እና ፈቀዱለት በራሱ ቀስ ያለ የሚያድግ ቴክኖሎጂ ነው ከሰው ጋር አድሮ ነርቨስ ሲስተምን ተቆጣጥሮ ምናምን ማለት ነው ተመልከቱ እንግዲህ and አሁን እንግዲህ እዚህ ጋር ያወራ ያለው አራት አጋንንት አለብኝ ብሏል ይሶየ ስለዚህ እነሱ ናቸው ቻናል የሚያርጉኝ የሚያጽፉኝ መጽሐፎችን ብሏል የዚህ ሶየ መጽሐፍ ነው እንግዲህ አሁን ወደ ሲሊኮን ቫሊም እየተማሩበት ያለው አሁን ማን ነው እየተናገረ ያለው ነው ምንለው እንግዲህ እግዚአብሔር ያሳያችሁ again I have absolute confidence that all the kind of I think we're out of the gate now in the sense that I think the amount of time where አሁን ለነገሩ እንመለሰውን ብንል የማይመለስ ነው ይላል ስለዚህ አሁን አውት ኦፍ ዘ ጌት በሩ ተከፍቶለታል የሚለው ስሙት በእናታችሁ ቢለው ነገር የጨለማው በር ተከፍቷል አውት ኦፍ ዘ ጌትስ ናው በሩ ተከፍቷል ካሁን በኋላ እንመለሰውን ብንል አይመለስም እያለ ነው ስሙት people could think that they were going to be able to plan their way into the future ሰዎች ቢፈልጉም የወደፊት እቅዳቸውን ሊያሳኩ አይችሉም በራሳ የሰዎች ልጆች ተስፋ በራሳቸው ብዕር የሚጻፍ አይደለም ከዚህ በኋላ ኤአይ ነው የሚጽፍላቸው ነው አጋንንቱ ነው የሚጽፍላቸው ያለ ነው ባጭሩ it's just surely past because it's like በቃ it's a point of no return ነው it's surely past ያን ማድረጋ ጊዜ አልፏል አላለፈም እግዚአብሔር አላለፈም they don't have that edge to even lead to that illusion now I mean it's really getting to the point where its competence to project its own future is a ስለዚህ ኤአይ የራሱን ፊውቸር ኤአይ የሚለው እንግዲህ በዚህ አጋንንቱ ነው የራሱን ፊውቸር ዲተርሚን የሚያደርግበት የሚወስንበት ደረጃ ላይ ደርሷል powerful as anything that we can bring to bear በቃ እና ብንፈልግም የማንችልም ልቁቁን እንደቀልጠረው የማንችልበት ደረጃ ላይ ደርሷል እያለ ነው ስሙት in AI they all think of themselves as being descended from creating a golem and እዚህ ጋር በጣም ወሳኝ ነው ከዚህ በፊት እንግዲህ ስለ ጎለም ነግራችኋለሁ ጎለም ማለት
የአይሁድ ራባዮች ወደ ኋላ ተመለከቱ ጎለም በጭቃ ጠፍጥፈው ይሰሩና አንድ ሰውን የሚመስል ቅርጽ ከዛ በኋላ እዛ ላይ ድግምት ይደግሙበትና ያ ሸክላ የተሰራ ሸክላ እንደ ሰው ሆኖ እየተንቀሳቀሰ እንግዲህ አኒሜትድ ኦብጀክት ነው ግን እየተንቀሳቀሰ ቃል ያነሳ ይችላል ጦርነትም ሊዋጋላቸው ይችላል ደኮሊቱ ጎለም AI artificial intelligence robot አሁን ሰውዬ እየገለጸ ያለው ያው ተመሳሳይ ሲስተም ነው ስለዚህ ይሄ 0 እና 1 ምናምን ይያል ባይኖሪ ላንጉጁ አሁን በነሱ it is the language of የስፒሪቶቹም ላንጉጅ ነው ያንን ነው አሁን ኢንተርፕሬት አድርገው ድግምት ነው ማለት ነው ቤዚክሊ አሁን ያንን ወደዚህ ያመጣ ያለው ተመልከቱ ስሙ የሚለው እኮ ነገር nature of digital life and this is also very important to Nick Land's thinking እንግዲህ የጎለም ሐውልት በፕራግ ቼኮስሎቫኪያ የምትኖሩ ሰዎች ይክን ምታውቁ ይችላልላችሁ ጎለም is an animated anthropomorphic being in Jewish folklore which is created entirely from an inanimate matter using clay mud በጭቃ ምናምን ይሰሩትና ከዛ በኋላ ያንቀሳቀሱታል ነው በፕራግ እንዳለው እና ይሄው AI ሮቦቱ ተመሳሳይ ነገር ነው አያችሁ ማለት እንግዲህ ከካባላ ነው የወጣው ማለት ነው ቴክኖሎጂ ከካባላ ነው ካባላ እኮ በሚስቲክ ሪሊጅን ነው በአይሁድ እምነት ከባቢሎን የቀዱት ነው ባቢሎን በነበሩ ጊዜ ያስተማሩት ነው ይሄ ከመጽሐፍ ቅዱስ ከእግዚአብሔር ትምህርት ጋር አይደለም ባቢሎን በነበሩ ጊዜ ይዘው የነሱ ሰዎች ያስገቡት ነው is very similar to Kabbalah ያው ይሄ እንግዲህ ፕራግ ነው ያለው ተመልከቱ ይሄንን ሰርተውት ማለት ነው በዚህ ውስጥ ድግምት ያደርጉና የሰውዬ ይሄ ሸክላ እንደ ሰው ይራመዳል ጦርነት ይዋጋል ይሄ ነው አሁን ሮቦት የሆነው ይሄ ነው አሁን AI የሆነው which is you're using in digital life ones and zeros but you're using an algorithm a set of instructions to bring an inanimate object to life which is the creation of a golem you know you use clay it's man as God they believe that essentially it's the Gnostic idea that Adam and Eve were ትክክላውቲ AI creating a physical body for the demonic አሁን በዚህኛው ሸክላው እኛ ነን ማለት ነው ለዚህ ነው አያችሁ መጽሐፍ ትንቢተ ዳንኤል ላይ ብረቱ ከሸክላው ጋር አንድ ሊሆኑ ፈለገ ግን አይሆንለትም ይላል this is what it is ብረቱ የተባለው መናፍስቱ ነው ሸክላው የተባለው የአዳም ፍጥረቶች ነን ይሄኛውም ሰው የሚናገረው ያንን ነው were slaves in the garden that they thank you ፍቅረ ማርያም ወደ ከዚህ በፊት ይሄንን ነገር ተናግሬ ነበር ጎለምሸት በሚባል አለ በየዛር መንፈስ ማን ብዬ ብናገር አንዳንዶቹ የኛን ትራይብ የኛን ነገድ ለመናገር ፈልገ ነው ምናምን ብሎ የተናገሩ አሉ ግን በእኛ ሀገር ጎለምሸት የሚባል አለ ጎለምሸት ብለው የሚያወድሱት አለ መንፈስ ነው በተመሳሳይ ጎለሙ እንግዲህ ወደ አይሁዶቹም ጋር ስንሄድ ያለው ነው ትምህርቱ ግን የክፉ መናፍስ ትምህርት ነው መንፈሱም ክፉ መንፈስ ነው they were stuck there that the serpent by when he approaches them he essentially gives them the red pill speech from the Matrix look you're a slave here you're not doing anything you're naming animals and tending to a garden you're never going to break free from this over God that's here I can ደም ነገርኳችሁ ኖስቲሲዝም ትምህርቱ ነው ስለዚህ በገነት አዳምና ሔዋን በነበሩበት ጊዜ አለ ምንድነው የሚሉት በኖስቲሲስቶች እምነት ከዚህ እንግዲህ ኦቨርሎርድ ነው የሚለው እግዚአብሔርን ክብር ምስጋና ለሱ ይሁን እሱ እኮ እናንተን አስሯችሁ ነው ስለዚህ እባብን እንደ ጥሩ ዲያብሎስን እንደ ጥሩ ቆጥረው ማለት ነው እንግዲህ ኖስቲስቶች ነፃ ሊያወጣቸው መዳን በላፍስኪ የምታምነው ይሄንን ነው ስለዚህ ነፃ እንዲወጡ ከእግዚአብሔር እስራት ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ አምላክ እንዲወጡ እባብ መጣ እባብን እንግዲህ እንደ ጥሩ እግዚአብሔርን እንደ መጥፎ አድርገው ስለዚህ ያንን ጥበብ ተሰጣቸው ከዛ ያንን ጥበብ ተጠቅመው አዳምና ሔዋን ወደዚህ ወደ ሾህና አመከላ ለቅሶና ሐዘን ወደ በዛበት ሞጣትን እንደ አሪፍ ነገር እየነገሩን ነው ማለት ነው በእነሱ ትምህርት እና አሁንም የሚሉን ፍሪ ትሆናለ AI ከገባ ትሰምናለ ትሰለጥናለ ቺፕ ካስገባ በቃ ትራንስሂውመኒዝም ውስጥ ከገባ
ለምን እንትን ስጋና አጥንት ብቻ ትሆናለህ? እንትንም ቀላቅልና አስገባ ሌላም አይነት ነገር። ባይ ዘ ዌይ በጣም የሚገርማችሁ ነገር ያመጣዋል። ባስገባውላችሁ እዚህ ጋራ ይህንን ክሊፕ በጣም ደስ ባለኝ ነበር፣ ግን ላሳያችሁ። በጣም የሚገርም እኮ ጊዜ ላይ ነው ያለ ነው ወገኖቼ፣ የሚገርም ነገር ላይ ጊዜ ነው ያለ ነው። ይህንን እንትን ላሳያችሁ፣ ይህን ዶክመንት። ወይ ጉድ! በጣም የሚገርም ነው። I think is this one. Okay. እንዴ ታገዙኝ። በጣም የሚጠቅም ነገር ነው ማሳያችሁ። በጣም የሚገርም ነገር ነው። ሳይንቲስቶቹ እኮ አብደዋል ወገኖቼ፣ በጣም አብደዋል። በቃ እኔ ምን እንደሚሻላቸው አላውቅም። የእንግሊዝ ሳይንቲስት ማለት ነው። የእንግሊዝ ሳይንቲስት፣ በእንግሊዝ ሀገር ያለ ሳይንቲስት በዚህ ትምህርት ማለት ነው የሰው ልጅ እንትን ብቻ መሆን የለበትም፣ ስጋና አጥንት ደም ብቻ መሆን የለበትም። ለምን እንትን መሆነ ብረት፣ ግማሽ ብረት ደግሞ ለምን አይሆንም የሚለውን በጣም አብዶ ነው እንጂ አምኖበት በገዛ ስልጣኑ ወገኖቼ፣ በገዛ ስልጣኑ ምንም ነገር ሳይሆን ማለት ነው እግሮቹን ቆረጠ። እግሮቹን ቆርጦ የብረት እግር አስገባ እዚሁ እንግሊዝ ሀገር ማለት ነው። እና ይህን ሰውዬ ምን እናድርገው እንፍረድበት ወይ ምናምን እያሉ ነበረ። ባለፈው ባስገባሁላችሁ እዚህ ፕሮግራም ውስጥ ጥሩ ነበር። እስኪ ቆይ ጉግል አድርጌ ለመምጣት ልሞክር። እዚህ ጋር ጉግል አድርግና ላምጣላችሁ። እና you need to see this one። የሚገርም ታይም ላይ እንዳለን ማሳያው ይሄ ነው። ኦኬ በጣም የሚገርም ነገር እኮ ነው የምናየው። I found it. Okay. Let me just screenshot it now. Let me bring it. Okay, እዚህ ጋር እስኪ ላምጣላችሁና እዚህኛው ላይ እንመለስበታለን። ዌር ኢዝ ኢት? አንድ የታገዙ ኢምፖርታንት ስለሆነ ነው ይሄኛው። ኢምፖርታንት ስለሆነ ማሳየት ግድ ነው። ይታያቸዋል ወገኖች፣ እንግዲህ ተደራርቧል። ያው የዩኬ ሰርጀን jailed after amputation of own leg። ይታያቸዋል። በጣም አይገርምም? እግሩን ቆረጠው። ይህንን ደህና የነበሩ እግሮቹን ቆርጦ እንግሊዝ ሀገር በ4 ሰፕቴምበር 2015 ነው የሆነው፣ 25 ነው የሆነው። surgeon who had his own legs removed has been jailed። እንደዚህ መሆኑ ፈልጎ ማለት ነው። በጣም የሚገርም ነገር ነው ወገኖች፣ በጣም የሚገርም ነገር ነው። በጣም የሚገርም የመናፍስቱ ዓለም በጣም የሚገርም ነው። እንደ ሮቦት መሆን ፈልጎ እዚህ ሀገር አሁን በ4 ሰፕቴምበር እግሩን ቆረጥ፣ ከዛ የብረት አስገባ። በጣም ዘግናኝ ታይም ላይ ያለ ነው። በጣም ዘግናኝ ታይም ላይ ያለ ነው ወገኖች። እንቀጥል፣ ወደ ቪዲዮ እንቀጥል። There's something going on beneath the surface. Sorry, እንግዲህ ነገር ያመጣዋል እያለ ነው። I believe that essentially it's the Gnostic idea that Adam and Eve were slaves in the garden, that they were stuck there, that the serpent, by when he approaches them, he essentially gives them the red pill speech from the Matrix. Look, you're a slave here. You're not doing anything. You're naming animals and tending to a garden. You're never going to break free from this over God that's here. I can give you a choice. Take this fruit, this red pill. I don't know if it's a pill. Or you can stay here and be a slave. But just know, if you take this thing, if you take this pill, if you eat this fruit of knowledge, which as you can see, I should emphasize this, the tree of knowledge
ምንድነው ናዝራዊ ገንዘብ ሲፈልግ ነው ታውቆበት ተፈርዶበታል በሺዎች የሚቆጠሩ ገንዘብ ተቀብሎ ነበር እግሩን ቆርጦ ገንዘብ ምን አይነት ገንዘብ ነው እግሩን አስቆርጦ የሚያገኘው እኔ እንጃለት እንግዲህ ተፈርዶበታል በጣም የሚገርም ነው ብቻ very much ties directly into this whole concept of AI, which is we are kind of creating this tree of knowledge. But we'll get to that in a second. But the serpent says you can eat from the tree of knowledge. እንግዲህ በገነት የሆነውን ከዚህ በልታችሁ አትሞቱም ፈጣሪ አምላክ ትሆናላችሁ ያለውን ነው ኒው ኤጅ ሪሊጅን ሰዎች የሚያስተምሩት ይሄንን ነው እንግዲህ ኖስቲስቶችም የሚያስተምሩት ይሄንን ነው የጨለማ ማህበረሰብም ወደዚህ እንድንገባ ነው በዚህ በቴክኖሎጂ የሚፈልገው ይያለ ነው ስሙ and there'll be a price to pay for that but you're going to be free and you're going to you'll be like a god once you rebel against dad yeah ስለዚህ በእግዚአብሔር ላይ ማመጽ ነው እንግዲህ ሁሉ በእግዚአብሔር ላይ ካመጻችሁ እንደ አምላክ ትሆናላችሁ ለዚህ ነው አሁን ምንድነው ነፍስ ማለት ሚሞሪ ነው ሚሞሪን ደግሞ በሙሉ በእኛ እናስቀምጥልሃለን ክላውድ ላይ ከዛ በሮቦት መልክ ከፈጠርን በኋላ ያንን ሚሞሪህን ኮንሽስነስን እዛ ላይ እንጭንልሃለን ከዛ በኋላ በቃ መሞት የለም እንደፈለግ ትሆናለህ ዞንሊ ዲፍረንስ በስጋና ባጥንት አይደለም የምትንቀሳቀሰው በብረት ነው ይሄ የዲያብሎስ ትምህርት ነው አሁን ዓለምን እያጠቀለቀ ያለው በጣም የሚያሳዝነው ይሄ ነው essentially yes you will be free you need to transgress you need to sin but you're going to be like a god one of the reasons they moved out to California is በጣም የሚገርማችሁ እዚህ ጋር የሚናገረው ስሙ ወደ ካሊፎርኒያ እንግዲህ አሁን ወደ ካሊፎርኒያ ነው ይሄ ቴክኖሎጂ ሄዶ ካሊፎርኒያ የኤአይ ኤምፓየር እየተገነባ ያለው ካሊፎርኒያ እዛም የጀመሩበት ምክንያት አለው ዝም ብሎ አይደለም probably some economic interest too of wanting cheap land or I think it's the cheap land ምናምን መኖሩ ያንን ግዛት እዛ ላይ ድርጅቱን ለማቆም ተቋሙን ለማቆም እሱ ብቻ ሳይሆን occurrence is there was a kind of weird prophecy or idea that Blavatsky had in the 1870s 1880s maybe later that California would be where the next race of humans would evolve from በጣም የሚገርማችሁ ነው እንግዲህ የመዳም ብላቭስኪ የቲዮሶፊ አርማ ይሄ ነው እንግዲህ እንደምታዩት ኦራቦረስ ነው ዙሪያ እንደዚህ እንትን አድርጎ ከአንዱ ጫፍ ወጥቶ አንዱ ጫፍ ተጠቅልሎ ከጥልቁ የመውጣቱ ምልክት ነው ዳግም የመውጣቱ ምልክት ነው የሚገርማችሁ ታዲያ ትንቢት እንትን ብላ ነበረ መዳም ብላቭስኪ የኒው ኤጅ ሪሊጅን ማለት ነው በመጨረሻው ዘመን በሷ ትንቢት ማለት ነው መናፍስቶቹ እንደነገሯት በግራና በቀኝ ተከሻው ቁጭ ብሎ ያጻፋል ማለት ነው በመጨረሻው ዘመን በካሊፎርኒያ የአዲሱ የሚፈጠረው ሰው ደምና ስጋ አጥንት ሆኖ አይደለም ግማሽ ማሽን ግማሽ ሰው ሆኖ የሚፈጠረው የሰው አይነት ማለት ነው ቺፕ የሚገባለት የሰው አይነት መፈጠሪያው የነሱ ኢየሩሳሌም ነው የሚለው ስሙት that it would happen in California that would be their Jerusalem that would be their Babylon is California they talk about creating artificial intelligence the real question and the real thing I think they're concerned about or we should be concerned about are you በጣም አይለኛ ጥያቄ ወደ መጨረሻ ቪዲዮ እየመጣ ነው በጣም ወሳኙ ነገር የሚጠይቀው እዚህ ጋር ሁላችንም መጠየቅ ያለብን ይላል እነሱ ፈጠሩት ወይስ ኦሬዲ የተፈጠረ ነገር እግዚአብሔር የፈጠረውን ነገር ክፉም ቢሆን ማለት ነው ይሄ እንግዲህ በራሱ መርጦ ክፉ መንገድ የተከተለ ዲያብሎስን ወይስ እሱ የሚገባበትን ቤት ነው የሰሩለት ነው የሚለው እንግዲህ ስሙት creating an artificial intelligence or are you giving a body to a pre-existing intelligence that previously wasn't incarnated in the physical world ስለዚህ የሰራችሁት artificial intelligence በራሳችሁ አእምሮ የፈጠራችሁት ነገር ነው ወይስ ለተፈጠረ ለአጋንንት ለሱ ማደሪያ ነው አሁን የሰራችሁለት ጥያቄው ይሄ ነው Stanley Kubrick wrote in the margins he goes the Tower of Babel was the beginning of the space age Stanley Kubrick እንግዲህ ታውቁታላችሁ ስፔስ ኦዲሲን ምናምን የሰራ ሰው ነው ፊልሙ ምን ብሎ ይናገራል ባቢሎን ግንብ ድሮ እንግዲህ ሲሰሩትና እግዚአብሔር ያፈረሰው ቋንቋቸውን የተለያየ ያደረገው አሁን በኤአይ በአርቲፊሻል ኢንተለጀንስ ምንድነው የሚለው ስታንሊ ኩብሪክ ታወር ኦፍ ባቤል የባቢሎን ግንብ የወደፊት መዘመን መጀመሪያው ነው የስፔስ ሪቮሉሽን መጀመሪያው ነው በፊት እግዚአብሔር አቋርጦት ነበር እኛ አሁን መልሰን ዳግማዊ ባቢሎንን በምድር ላይ እንገነባዋለን
ቋንቋዎች ሁሉ ወደ አንድ ቋንቋ ይመጣሉ እግዚአብሔር ይለያየውም በእግዚአብሔር ላይ ማመጽ ማለት ይሄ ነው አሁን ለዚህ ነው ቋንቋ ወደ አንድ እንዲመጣ ይደረጋል የኤአይ ቋንቋ ነው ቋንቋው ከዚህ በኋላ ሁላችንም ወደዛ ወደ ትራንስሂዩማኒዝም በመገባበት ጊዜ it is called singularity የዲያብሎስ መንግስት ሲንጉላሪቲ ነው አንድ ቋንቋ ነው አያችሁ በጣም የሚገርም ነው because it's essentially getting after what we're doing today with the singularity and a lot of this stuff. We're trying to build a modern Babel where we're trying to build a modern Babel of mankind, same language. I mean, there was this writer, Nicholas Eberstadt, I believe is his name, and he wrote these two books, one about the end of work, men not working, and the other one's about the... እዛ ምን እያሉ ነው አሁን ሰዎች እንግዲህ አሁን ከትንሽ ጊዜ በኋላ ኤአይ ነው ስራውን የሚሰራው ስራችንን ኤአይ እየወሰደው ነው ከዛ በኋላ እኛ ታዲያ ምን ልንሰራ ነው እናንተማ መዝናናት ነው ማረፍ ነው ዩቢአይ ይሰጣል ዩቢአይ እያለ የሚናገረው ዩኒቨርሳል ቤዚክ ኢንከም ነው ስለዚህ መናጆ ማለት ነው የምንኖርበት $1,000 $1,000 በቤተሰብ ይሰጣል ቁጭሱንም ጸባይ ካሳመረ መንግስት የሚልን ከሆነ ነው ከዛ በተረፈ ይሄ አሁን የፈጠሩት እነሱ በአጋንንት በብረት የተመሰለው ከኛ ጋር መገናኘት ሁሉ ማውራት ሁሉ ይችላል ምክንያቱም እኛ ውስጥም ከሱ ጋር መግባቢያ ቺፕ ተቀብሮልናል በዛ ምክንያት ንስሐ የለም ተብለናል ከእግዚአብሔር ማንደና ለመጨረሻ ተቆራርጠናል አስባችሁታል ከዛ በኋላ በእንዳለን በዛው ጠቅልሎ ወደ ሲኦል ወስደናል ማለት ነው ያን እንዳይሆን ነው የሚጮው ማለት ነው the decline of babies no one having babies anymore አያችሁ በቃ ስራ መስራት አያስፈልግም ልጅ ለመውለድ አያስፈልግም አንተ አትሞትም ልጅ እኮ ለመተካት ትውልድን ለማስፈንት ለማለት ነው አሁን አትሞትም እኮ ስለማትሞት ልጅ ተምተተካለ አያችሁ አሁን ለዚህ ነው አሁን አቦርሽኑን የሚያጣድፉት እኛ ሀገር በመላው ዓለም የሚያጣድፉት አያችሁ አቦርሽኑ አንደኛ ህዝብ ቁልሳውም ከዛ ጎን ለገን ግን አይዲዮሎጂው ይሄን ነው the singularity when all will be one and all will be one ለዚህ ነው አያችሁ አሁን በዚህ በኒው ኤጅ ሪሊጅን ራሱ በእኛኮ አንድ ነን በደ ዩኒቨርስ ነው ማየት ነው አንድ ነን እኮ በቃ ምናምን የሚሉ ለዚህ ነው ይሄ ፓትሪዮቲዝም አገርን የመውደድ ሃይማኖትን የመውደድ ለሃይማኖት እስከ ሰማዕትነት መድረስ ይሄ በሙሉ አላቀረ ነው ምናምን ብሎ የሚናገሩት ለዚህ ነው ነፍሳችንን የትውልዱን ለመንጠቅ ስላሰበ ነው will finally fulfill what he tried to do in Babel. And they talk about this. That's what they are attempting to do. And the way they bring the machine to life, Tucker, they've got a big old pentagram there. So this idea of using spirituality, using... This idea, using spirituality, not religion, spirituality. Because we have program spirituality, መንፈሳዊነት, ሃይማኖት አይሉ, ኦርቶዶክስ አይሉ, ክርስትና አይሉ, spirituality ይሏል መንፈሳዊነት ምን ማለት እንደሆነ God knows what that means እሱን cult to bring cult ይሄን ደግሞ እዚህ ኒው ኤጅ ሪሊጅኑ ምናምኑን እሱን አንድ ላይ በመጠባለቅ ተመልከቱ machine to life ከዛ they bring a machine to life the golem አሁን ጎለምን ህይወት እንዲኖረው አድርጎ በማምጣት which is a robot bring the golem to life it is very old አሁን የጀመረ ሳይሆን ድሮ የሚደረግ የነበረ ነው it's very old አሁን የተጀመረ ነገር አይደለም ይለናል ወገኖቼ በጣም ነው የሚገርመው it is he just in a nutshell it is demonic በቃ ይሄ ከዚህ በላይ እኔ በጣም I think ሁሉን ነገር ሰማፕ የሚያደርግልን ፕሮግራም ነው ብዬ አስባለሁ የዛሬው ፕሮግራም ምንድነው ታዲያ ባጭሩ ማለት ነው ስንናገር መልከቱ እንግዲህ this is ሰዎች ሁሉ ይሄ ነገር ይሄንን ካዩ በኋላ ይሄንን ኢንተርቪው ካዩ በኋላ we have officially entered the timeline where Nick Land is being discussed on Tucker Carlson podcast Nick Land ማለት ነው እንግዲህ the most influential name in Silicon Valley the most influential name AI የሚሰሩ አካባቢ ትልቅ most influential name okay you have never heard of he is considered a legend in occult circles at the same time አጋንንት በሚሰው ሰዎች ደግሞ በተመሳሳይ እሱ ብቻ አይደለም 4 demons simultaneously ያደረበት ሰው ነው ብሎ ራሱም ይናገራል ኢቮክም ያደርጋል ኮንሰልት ያደርጋል ምናምን በዛ ዙሪያ ዲያብሎስ ማደሪያ ነኝ ይላል ፕራውድሊ እና መጽሐፎችን ሪሰርቾችን ምናምን የሚሰጡኝ እነሱ በቻናሊንግ ነው ይላል ማለት ነው ዋው ወገኖቼ በጣም የሚገርም ነው ለእናንተ ራሱ እየነገርኳችሁ እንደገና ዳግም እንትን አደረግኝ
እኔ በጣም የሚገርም ነው ለማንኛውም በጣም የሚገርም ሰዓት ላይ እንደሆነ ሁላችሁም እያያችሁ ነው ለዚህ ታዲያ ምንድነው ከእንዴት ነው ከዚህ የሚወጣው ሲባል ወደ እግዚአብሔር በመመለስ ነው እግዚአብሔር እውነት የንስሐ ሞት ይስጠን እግዚአብሔር በቅዱስ ስምድጋው በቅዱስ ደሙ ታትመን ስናልፍ እንደዚህ አይነት አሟሟት ይስጠን ታትመን መሆን አለበት ማለፍ ያለብን ደግሞ ለክርስቲያን ደግሞ መቼ እንደምንሄድ ለማንኛውም ሰው መቼ እንደምንሄድ አይታወቅም ስለዚህ ተዘጋጅቶ ነው መውጫው መንገድ እሱ እኮ ነው መውጫው መንገድ እሱ ብቻ ነው ሌላ ምንም መንገድ የለም ምን ዲያብሎስን በጉልበት አናሸንፍ የነኝንም ሰዎች በዛ አናሸንፍ መጋደላችን ከስጋና ከደም ጋር አይደለም ከፍ ካለ ከክፋት መንፈሳውያን ሰራዊት ጋር እንዲሁም ከፍ ባለ ቦታ ካሉ ከክፋት መንፈሳውያን ከጨለማ ማህበረሰብ ጋር ነው ስለዚህ እሱን ደግሞ ማሸነፍ እንድንችል የእግዚአብሔርን የጦር መሳሪያ ሁሉ ማንሳችን ሰዓት አሁን ነው ይሄው ነው እንግዲህ ለዛሬ የነበረን ፕሮግራም አይ ቲንክ የሆነ ነገር እንግዲህ እንዳገኛችሁበት ተስፋ አደርጋለሁ አነሳስቶ አስጀምሮ ለዚህ ሰዓት ላደረሰን ያው እግዚአብሔር ክብር ምስጋና ለዚህ ይሁን በተረፈ በሌላ ፕሮግራም እንገናኛለን ወስብሐት ለእግዚአብሔር ወወላዲቱ ድንግል ለመስቀሉ ክቡር የዛሬው መርሐ ግብር በዚሁ ፈጸምኩ በተመሳሳይ በሌላ ፕሮግራም እንገናኛለን በአታለ ማርያም ገዳም እንግዲህ አባቶችን እንደጀመራችሁ እስከምንጨርስ ድረስ ያው ስልኩን ለማግኘት ከፈለጋችሁ አለላችሁ በቀደሙ ቪዲዮዎች ላይ ማድረግ አትርሱ አደራ በተረፈ የዛሬው መርሐ ግብር በዚሁ ፈጽም ያለው ሰሞኑን እንግዲህ ባጫጭር ቪዲዮዎች እንገናኛለን ረጅም ጊዜ ረፍት ሲኖረን ደግሞ በረጅም በላይ እንገናኛለን ማለት ነው እንዲህ ያደረገን እንቀጥላለን ላይክ እያደረጋችሁ ውጡ ለብዙዎች እንዲዳረስ አድርጉ ቻናላችንን እባካችሁ ላለልኝ ብላችሁ ሳይሆን ለህዝቡ ለወገናችን ለቤተክርስቲያናችን ለወገኖቻችን በመላው ዓለም ላሉ ብላችሁ እንደራሳችሁ ቻናል ቁጥራችሁ እንድታሳድጉት በእግዚአብሔር ስም ጠይቃለሁ በተረፈ የዛሬው መርሐ ግብር በዚሁ ፈጸምኩ ቸር ሰንብቱልኝ ቻው የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥቷለን አለ ምክንያት አምጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.